ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ የወጣውበት ነው አልሽ የራሴ ጥያቄ ምንም ብትይ ችግር የለውም እግዚአብሔር በረዳን ባገዘን መጠን እሺ አሁን በደንብ ተከታታይ እሺ ታች ያላችሁ ሰዎችን በደንብ ስሙ ይሄ ሙስሊሞች ብቻ ሳይሆኑ ጆባ ዊትነሶችም እንደዚህ አይነት አርጊውመንት ስለሚያነሱ ዮሐንስ ራእይ ምዕራፍ 7 ቁጥር 4 ላይ ቆይ ኮሜንት ይጥፋ ኮሜንት እናጥፋ መሰለኝ ሐሳብ ይሰርቃል አንዳንዴ ሰው እሺ ዮሐንስ ራእይ ምዕራፍ 7 ላይ ከቁጥር 4 ጀምሮ እኔ ከዚህ ከስልክ ያነባዋለሁ የዮኒን ስክሪን ተመልከቱ ቁጥር 4 ላይ እንደዚህ ይላል የታተሙትንም ቁጥር ሰማሁ በደንብ ስሙ ከእስራኤል ልጆች ነገድ ሁሉ የታተሙት ስንት ነበሩ 144000 ነበሩ ይሄን ነው አይደል አያት ያልሽው አው ይሄን ያልኩት ጎበዝ 14 ላይ ያለውን ነው እኔ የፈለኩት ራእይ 14 እዚህ ጋር 15 እሱ ነው ልነግርሽ ነው ራእይ 14 ላይ ያለው ሐሳብ ከዚህ ጋር ቁጥሩን ነው ቁጥሩ ምን ማለት እንደሆነ እዚህ ጋር ማብራሪያ ስለሚሰጥ ምን ማለት እንደሆነ ሳይሆን ስለምን እያወራ እንደሆነ እንድትረጁ 144000 ሚለው ይሄው ስለ እስራኤል ነገድ ነው የሚያወራውና እንዲህ ይላል የታተሙትንም ቁጥር ሰማው ከእስራኤል ልጆች ነገድ ሁሉ የታተሙት 144000 ነበሩ እሺ ከይሁዳ ነገድ 12000 ታተሙ ከሮቤል ነገድ 12000 ከጋድ ነገድ 12000 ከአሴር ነገድ 12000 ከንፍታሊም ነገድ 12000 ከምናሴ ነገድ 12000 ከስምዖን ነገድ 12000 ከሌዊ ነገድ 12000 ከይሳኮር ነገድ 12000 ከዛብሎን ነገድ 12000 ከዮሴፍ ነገድ 12000 ከብንያም ነገድ 12000 ታተሙ መጽሐፍ ቅዱስ ግን እነዚህ 144000 ጆቮች እንደሚሉት ወር ሙስሊሞች እንደሚሉት እነዚህ 144000 ብቻ ናቸው እስቲ መጽሐፍ ቅዱሳችን መልስ ይስጣ ቁጥር 9 ላይ እንደዚህ ይላል ከዚህም በኋላ አየው ከ144000 ከዚህ በኋላ ደግሞ አየው ይላል ዮሐንስ ምን አለ እነሆም አንድ እንኳን ሊቆጥራቸው የማይችል እሺ ከእስራኤል ብቻ ኖ ከህዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ ነጭ ልብስም ለብሰው የዘንባባም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ ቢንጎ ቁጥር 10 ላይ እንደዚህ ይላል በታላቅ ድምጽም እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ አሜን አስተውሉ 144000 ተብለው ህዝበ እስራኤል ከላይ ህዝበ እስራኤል 12ቱን የእስራኤል ነገድ ዘርዝሮ ይመጣና አንድ እንኳን ሊቆጥራቸው ቁጥር 9 ላይ አንድ እንኳን ሊቆጥራቸው የማይችል ከህዝብና ከነገድ ከወገንም ከቋንቋም ሁሉ ኢየሱስ የምን መድኃኒት ነው የዓለም መድኃኒት ከቋንቋም ሁሉ እጅግ ብዙዎች ነበሩ ከነገድ ሁሉ ከቋንቋ ሁሉ እጅግ ብዙዎች ነበሩ ነጭ ልብስም ለብሰው የዘንባባ ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ በጉ ማን ነው ጌታ ኢየሱስ ነው በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ በክርስቶስ ኢየሱስ ፊት ቆሞ ማለት ነው አያታየሽ መጽሐፍ ቅዱስን ወረድ እያልን ስናነብ ሐሳቡን በቀላሉ እንረዳዋለን እሺ እህታችን ስለዚህ ለ144000 ብቻ ሳይሆን ከዛም በኋላ አይተሽ ከሆነ ከቋንቋ ከነገድ ሁሉ ነጭ ልብስ ለብሰው ማለት ድነው ማለት ነው ነጭ ልብስ ለብሰው ድነው በክርስቶስ ኢየሱስ ዙፋን ፊት ሲቆሙ እንመለከታለን እህታችን እሺ በጣም አመሰግናለሁ ሌላው ጥያቄ ደግሞ ጥያቄው ተመልሶልሻል ሐሳቡን ተረድተሻል ግን አዎ ተረድቻለሁ እንደዚህ በርጋታ ስትሉ በጣም ደስ ይላል ኢየሱስ ይዋዲ ቀበልሽ ይዋዲ ቀጥላ እንዴ አንድ አፍታዋ ለጎንጭኒ ጉሮሮ ይደረቅ ቀጥልሽ ቀጥ ጥያቄሽ ናቀብ ይዋዲ ቀበልሽ ቀጥ እግዚአብሔር ረድቶሽ እንግዲህ ጌታንም ታውቂበታለሽ ከረዳሽ ደግሞ ተመልሰሽ ደግሞ ወደ እውነተኛው ህይወት ትመለሽበታለሽና ቀጥ እሺ እዚህ ጋር ደግሞ ኢየሱስን ትቼ ወደ እግዚአብሔር ስዞር እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ ይላልና እኔን በመፍጠሩ ለምን ኢየሱስን ትቼ ወደ እግዚአብሔር ስዞር አልኩኝ ይሰማል እግዚአብሔርም የሰው ልጅ በመፍጠሩ መጸጸቱን ይነግረኛልና አይፈልገኝም ብዬ ነው የተውኩት ከተጸጸተ እኔን በመፍጠሩ ለዚህ እስኪ
የሆነ ነገር በሉኝ። እሺ የቱ ጋር ነበረ ጥቅሱን ታውቂዋለሽ? እንዴ አውቀዋለሁ። የት ነበረ ጥቅሱ? እስኪ ንገሪኝ። እሺ እሺ አውቀዋለሁ አክቹዋሊ። እስኪ ካወቅሽው ብዬ ነው። እሺ ንገሪኝ እስኪ። ካላወቅሽው ችግር የለውም እኔ እረዳሻለሁ። ዘፍጥረት 6:5-7 ላይ። እሺ ዘፍጥረት 6:6 ላይ ነው። እሺ ዘፍጥረት ምዕራፍ 5 ቁጥር ምዕራፍ 6:5-7 እስከዛ ድረስ ማለት ነው። እሺ ችግር የለም። እሺ ጥሩ። አሁን ነገረ እግዚአብሔር ስንናገር እህቴ ሶሪ የሆነ እንትን ተከፍቶ ነውና ነገረ እግዚአብሔር ስንናገር ወይም ደግሞ ስለ እግዚአብሔር ስንናገር ቃላቶች ራሱ ኤክስፕረስ ሊያደርጉት አይችሉም። ሁላችንም እናውቃለን አይደለ? ቃል ራሱ ወይም ደግሞ ወርዶች ራሱ ሊሚትድ ስለሆኑ ማለት ነው፣ ወይም ደግሞ ውስን ስለሆኑ ሰው የፈጠረው ነው ቋንቋ መግባቢያ ስለሆነ ማለት ነው። እግዚአብሔር ግን በባህሪው መጀመሪያ እንደማይጸጸት ላሳይሽና እግዚአብሔር አይጸጸትም ተብሎ የተጻፈበትን ላሳይሽና ከዛ በኋላ ለምንድን ነው ታዲያ እዚህ ክፍል ላይ እግዚአብሔር አምላክ ሰውን በመፍጠሩ ተጸጸተ ተብሎ የተነገረው የሚለው አሳይሻለሁ። ምናልባት ዮሐዴ እያዳመጥኩኝ ስለሆነ ማለት ነው። ያው ስራ ላይ ስለሆንኩ ቶሎ ላላነሳ እችላለሁ። ቀጥል። ችግር የለውም። አንቺ ብቻ በደንብ እየሰማሽ ስራሽንም እየሰራሽ ስራዋንም ትሰራለች ወንጌሏንም ትማራለች ብላል። እየሰማሽ ችግር የለውም። በደንብ ከሰማሽ መስራትም ትችላለች ማለት ነው። ሴቶች ሁለት ነገር በአንዴ ማድረግ ይችላሉ የሚል ሳይንስ አለና አይ ቲንክ ዩ ካን ምቺ ይመስለኛል። ኦኬ አይ ቲንክ አንደኛ ሳሙኤል ላይ ወደ ላይ ስቲክ አንደኛ ሳሙኤል ምዕራፍ 15 ከቁጥር 29 ላይ ያለው ክፈተው በደንብ ስሚ። ሀያት የእስራኤል ኃያል መጀመሪያ 28 ላይ ሳሙኤልም እግዚአብሔር የእስራኤልን መንግስት ዛሬ ከአንተ ቀደዳት፣ ከአንተም ለሚሻል ለጎረቤት አሳልፎ ሰጣት ይልና የእስራኤል ኃያል እንደ ሰው የሚጸጸት አይደለምና አይዋሽም አይጸጸትም አለው ይላል። ስለዚህ እግዚአብሔር የእስራኤል ኃያል የእስራኤል አምላክ እግዚአብሔር እንደ ሰው የሚጸጸት ነው በጭራሽ አይደለምና ሊዋሽ ይችላል አይዋሽምና አይጸጸትምም ተብሎ ተጻፈ። እሺ አንድ ጥቅስ እንጨምርላት ዮኒ እዛው እንዴ እግዚአብሔር ለዳዊት ማለ አይጸጸትምም እንዲህ ብሎ ከሆድ ፍሬ ከሆድ ቆይ አንዴ እሺ እግዚአብሔር ለዳዊት በእውነት ማለ አይጸጸትም እንዲህ ብሎ ከሆድ ፍሬ በዙፋኑ ላይ አስቀምጣለሁ ብሎ ኦፍ ኮርስ እግዚአብሔር የተናገረውን ነገር እንደ ጸጸት እንደሌለበት ተናግሯል። ቆይ ዘዳግም ላይ ያለ አንድ ክፍል እስቲ ወደ ላይ ዘዳግም ቆይ አንዴ ክፍሉን ላውጣና ልንገር። ጨረስክ? ቆይ አይ ቲንክ ዘሁልቅ 23:19 እስቲ ዘሁልቅ 23:19 አይ ገና ነኝ ጥቅስ እየሰጠሁሽ ነው። የመጀመሪያው አንደኛ ሳሙኤል ምዕራፍ 29:15 አይ ቲንክ ዘሁልቅ 23:19 እስቲ ይኸው ዘሁልቅ 23:19 ላይ በደንብ ስሚ። ዘሁልቅ 23:19 ላይ እንዲህ ይላል ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም፣ እርሱ ያለውን አያደርገውምን የተናገረውን ሳይፈጽምምን ይላል።
ስለዚህ እግዚአብሔር ምን አለ? ሐሰት አይናገርም። እግዚአብሔር ምን አለ? አይጸጸትም። ይጸጸት ዘንድ የሰው ልጅ አይደለም፣ እንደ ሰዎች የሚጸጸት አምላክ አይደለም ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ ሁለት ጥቅሶች ለናሙና ሰጠዎች ማለት ነው። ስለዚህ የማይጸጸተው አምላክ ዘፍጥረት ምዕራፍ 6 ላይ እንሄድና ዘፍጥረት ምዕራፍ 6 ከቁጥር 6 ላይ ለምንድን ነው እንዲህ ብሎ የተናገረው የሚለውን የተወሰነ ልንገርሽ በአጭሩ ለመናገር ያክል ማለት 6:6 እንዲህ ይላል። እግዚአብሔርም የሰውን ክፋት በምድር ላይ እንደበዛ የልቡ ሐሳብም ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ ይላል። የማን? የሰው ልጆችን ኃጢአት በምድር ላይ እንደበዛ እና የልቡ ሐሳብና ምኞቱ ደግሞ በጣም ክፉ እንደሆነ ተመለከተና እግዚአብሔርም ሰውን በመፍጠሩ በምድር ላይ ተጸጸተ ይልና በልቡ ማዘነ ይላል። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁና አለ። ኖህን ግን ይላል እስቲ ቁጥር 8 ኖህን ግን በእግዚአብሔር ፊት ሞገስን አገኘ ይላል። አሁን በጣም እርስ በርስ ኮንትራዲክት የሚያደርግ ይመስላል። እግዚአብሔር ሰው በመፍጠሩ ከተጸጸተ፣ ኖህ ደግሞ ሰው ነው፣ ግን በእግዚአብሔር ፊት ሞገስ ያገኘ ሰው ነበረ። ስለዚህ ኖህን አሁን ተጸጸተ እየተባለ ያለው ከምድርም ሊያጠፋው ነው ሰው ብሎ ሲናገር እግዚአብሔር ኦኬ መፍጠር አልነበረብኝም ሰው ከምድር ላይ ላጠፋው ይገባል ብሎ እየተናገረ ነው አይደለም። እንደዛ እያለ ከሆነማ ኖህም ሰው ነው ሊጠፋ ይገባ ነበረ። በቃ ሰው የሚባል ፍጥረት አልፈልግም መፍጠር አልነበረብኝም እያለ ነው ብለን የምንረዳው ከሆነ ስለዚህ ኖህ ሊቀር አይገባውም፣ ኖህና ቤተሰቦቹ ማለት ነው፣ እነሱም ሰዎች ስለሆኑ። ታዲያ ምን እያለን ነው እግዚአብሔር? ይሄ ሜታፎሪካል ኤክስፕሬሽን ይባላል፣ ወይም ደግሞ ምሳሌያዊ አገላለጾች ናቸው። ለምሳሌ እዛው ዝቅ ብሎ ምድርም በግፍ ተሞላች ይላል። ኦኬ ምድር በግፍ ተሞላች። ይኸው ቁጥር 11 ላይ ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች ይላል። ኦኬ ግፍ አሁን አካል ግዘፍ ኖሮት ምድርን የሚሞላ ነገር ነው አይደለም፣ አገላለጽ ነው። በጣም ትልቅ ግፍ ወይም ደግሞ ትልቅ ኃጢአት ሰሩ ማለት ነው እንጂ ግፍ የሆነ አካል ኖሮት መሬትን ይሞላታል? አይሞላትም። ልክ እንደዚያ እግዚአብሔርም የማይጸጸተው አካል ተጸጸተ ተብሎ ሲነገርለት ምን ማለት ነው? ጸጸት ማለት ትርጉሙ ምንድን ነው? ኦኬ የሆነ ነገር እንዲህ ይሆንልኛል ብለህ አድርገው ከዛ እንዳሰብከው ሳይሆን ሲቀር አይደለ ጸጸት የሚባለው። እግዚአብሔርም የሰው ልጅ ኃጢአት በደል እንዲሰራ ነው የፈጠረው። አፈጣጠሩ ለዛ ዓላማ ነበር እግዚአብሔር የፈጠረው አይደለም። ሰውን የፈጠረው ምንድን ነው? ክብሩን እንዲወርስ ዘላለም እያመሰገነው ከእግዚአብሔር ጋር እንዲኖር ነበረ እግዚአብሔር የፈጠረው። የሰው ልጅ ግን ነፃ ፈቃዱ ተጠቅሞ ምን አደረገ ማለት ነው? ኃጢአትን ሰራ፣ ግፍን ሰራ፣ እግዚአብሔርን በደለ። ስለዚህ ይሄንን አገላለጽ ለመጥቀም እግዚአብሔር አምላክ ሰውን ከእሱ ጋር እንዲኖር እርሱን እያመሰገነ የዘላለም ሕይወት እንዲወርስ የፈጠረውን የሰው ልጅ በራሱ ፈቃድ ግን ምን አደረገ? እግዚአብሔርን ካደ፣ ኃጢአትንም እየተለማመደ ማድረግ ጀመረ። ይህንን ኃጢአቱ ደግሞ ለመግለጽ ማለት ነው ምን ያክል የከፋ ኃጢአት እንደሰራ ለመግለጽ የማይጸጸተው አምላክ ተጸጸተ ተብሎ እስኪነገርለት ድረስ ማለት አገላለጽ ነው። ኃጢአቱ ልኬትና መጠን እንደሌለው ለማሳየት ማለት ነው። ልክ ለምሳሌ አንድ በጣም ትልቅ የሆነ ሰው ብታገኙ ይሄ የሰማይ ስባሪ የሚያክል ሰውዬ ይባላል። ሰማይ ይሰበራል እንዴ? ሰማይ ይሰበራል? አይሰበርም። ለምን የሰማይ ስባሪ ይባላል ታዲያ? በጣም ግዙፍ ነው፣ በጣም ትልቅ ነው ለማለት ማለት። ልክ ሰማይ የሚሰበር ሸክላ የሆነ እንደዛ እንዳልሆነ ሁሉ ግን ሜታፎሪካሊ ለመግለጽ ስንጠቀም ግዙፍ ነው፣ በጣም ትልቅ ነው ለማለት የሰማይ ስባሪ ብለን እንደምንገልጸው የሰው ኃጢአትን በጣም ትልቅና የሚያስነውር ለመሆኑ ለመግለጽ እግዚአብሔር ከፈጠረበት ዓላማ የወጣ ኃጢአት ሰራና እግዚአብሔር ተጸጸተ ተብሎ ተገለጸ። ያገላለጽ እንጂ እግዚአብሔር አይጸጸተም ማለት ነው። እሺ በጣም አመሰግናለሁ። ሌላው ደግሞ ኢየሱስ ሰዋዊ ባህሪነቱን ተመልክቼ ሰው ነው ሰው ሆኖ ሳለ አምላክ ለምን ትሉታላችሁ ብዬ ስጠይቅ ደግሞ ምድር ላይ ነው ሰው የሆነው ትሉኛላችሁ። ከዛ ትንቢተ ሚልክያስ 3:6 ላይ ደግሞ እግዚአብሔር እንደማይለዋወጥ ይናገራል እና ለምን ማማይ አለሽ? ያው እንግዲህ እየጠየቀች ያለችው እህት ስለሆነች ለእህቶች እድል ልስጥ። አለሽ ማማይ? ኦኬ እሺ። ወይ ምን አልከኝ?
አልሰማሁም ነበር። ጥያቄውን ሰምተሻል? ሜቢ ወይ አልሰማሁትም፣ ወጣ ብዬ ነበር። በጣም ይቅርታ። ማውራት ትችያለሽ? ማውራትም ብቻ ከሆነ እድል ልስጥሽ ብዬ ነው። የምትችይበት ቦታ ብዙ ትንሽ ልቆይና ማውራት እችላለሁ፣ ግን አልችልም። እሺ እህታችን ምን መሰለሽ፣ አምላክ ሰው ሆነ ስንል አምላክ ተለውጦ በደንብ ስሙ የምትሰሙ ሰዎችን አምላክ ሰው ሆነ ቃል ስጋ ሆነ ስንል እንደው ተለውጦ እያልን አይደለም። ኦኬ ተለውጦ ወይ ደግሞ አምላክነት ሙሉ ለሙሉ ኮንቨርት አድርጎ ሰው ሆነ እያልን ሳይሆን የሰውን ባህሪ ቃል ስጋ ሆነ ስንል ወይ አምላክ ሰው ሆነ ስንል የሰውን ስጋ ኦኬ የሰውን ስጋ ገንዘብ አደረገ የራሱ አደረገ ማለት ነው። ለምን መዳን የሚፈልግ ሰው በድሎ ነበረ፣ ሰው ወድቆ ነበረ። መዳን የሚፈልገው ማን ነበር? ሰው ነበረ። ስለዚህ አምላክ ሰው አሁን እግዚአብሔር አይለወጥም ሲባል ኦፍ ኮርስ እግዚአብሔር በባህሪው አይለወጥም። በባህሪው እግዚአብሔር አይለወጥም። አሁንም እንናገራለን። እግዚአብሔር ግን ተለውጦ አይደለም። አምላክ ተለውጦ አይደለም ሰው የሆነው። አምላክ አምላክነቱን ሳይተው እኛ ክርስቲያኖች ለምሳሌ አምላክ ሰው ሆነ፣ አምላክ ስጋ ሆነ፣ ቃል ስጋ ሆነ ስንል እንደው አምላክነቱን ትቶ ኦኬ አምላክነቱን ትቶ ምድር ላይ ሲመጣ እንደው ሙሉ ለሙሉ ወደ ስጋነት ተለወጠ፣ ስጋ ብቻ ነበረ፣ ሰው ብቻ ነበረ ብለን አይደለም እናምነው። ጌታችን ኢየሱስ ምድር ላይ በነበረ ሰዓት ላይ ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ፍጹም ሰው አምላክነቱን ሳይተው የአምላክነት ባህሪውን ይዞ መጥቶ የሰውን ባህሪ ከመቤታችን ከድንግል ማርያም ስጋ ነስቶ ኦኬ የስጋን ባህሪ የራሱ አደረገ፣ ገንዘብ አደረገ። እዚህ ጋር ጥያቄ አለኝ። ባህሪው ማይለዋወጥ ከሆነ ማለት ነው ኢየሱስ ክርስቶስ ያኔ ሰው ነው፣ ሰው ሆኖም አምላክም ጭምር ነው። ትንቢተ ሚልክያ ላይ ምንድነው የሚለው? ትንቢተ ምዕራፍ 3 ቁጥር 6 ነው አይደል ያልሽ? አዎ 3:6 ላይ አይለወጥም ነው የሚለው። ኦፍ ኮርስ እግዚአብሔር አይለወጥም። ልክ እሺ፣ አይለወጥም ከተባለ ምድር ላይ ኢየሱስ ክርስቶስ ሰው ነው፣ ከዛ በኋላ ደግሞ አምላክም ነው ትላላችሁ። እሺ ምድር ላይ ሰው ሆኖ አምላክም ከሆነ ከና አምላክነቱ ነው ወይ የተሰቀለው? ኦኬ እሺ መጽሐፍ ቅዱሳችን ሲናገር አንዴ ከና አምላክነቱ ከተሰቀለ አብና መንፈስ ቅዱስ አብረውታሉ ማለት ነው። አንድ ላይ አንድ አምላክ ብላችሁ ስለምታምኑ። ኦኬ እሺ ታች ያላችሁ ሰዎችን በደንብ ስሙ። ቀደም ያልኩት ነገር በደንብ ግልጽ ሊሆን ይገባል። እግዚአብሔር ይለወጣል? አይለወጥም። እግዚአብሔር በባህሪው የእግዚአብሔር ባህሪ አይለወጥም። እግዚአብሔር በባህሪው የሚለወጥ አይደለም። ኦኬ እግዚአብሔር ባህሪው የሚለወጥ ከሆነ ሲጀምር አንደኛ ዘላለማዊ ኢተርናል ነው ብለን ስለ እግዚአብሔር ዘላለማዊ ነው ብለን መናገርም አንችልም። የሚለወጥ ከሆነ እግዚአብሔር አሁን በደንብ ስሙ። እኛ ክርስቲያኖች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እናምናለን። አንድ መለኮት ውስጥ ወይ ደግሞ አንድ ጋድ ሄድ እግዚአብሔር የምንለው ኦኬ እግዚአብሔር ምንድነው? የመለኮት ስም ነው። ኦኬ አንድ እግዚአብሔር ስንል በዛ የመለኮት ስም ውስጥ 3 አካላት አሉ፣ እንዳይረሳ 3 አካላት አሉ። 3 አካላት ስንል ደግሞ እንደው የሆነ ቦታ ቁጭ ያሉ ዙፋን ላይ እንደተቀመጡ እኛ በሰውኛ እንደምናስበው አካል ስንል ለምሳሌ አሁን ጋዲሳ አካል አለው ሲባል እጅ አለኝ፣ እግር አለኝ፣ አፍንጫ አለኝ፣ አይን፣ ጆሮ፣ ዮሐድም እንደዛው፣ አያትም ስትባል እንደዛው። ከቅድስት ሥላሴ አንጻር ግን ከአምላክ አንጻር ስንናገር ግን አካል ስንል ፐርሰን ኦኬ ስለ ፐርሰን አይደል እያወራን ያለ ነው። አካል ስንል 3 አካላት ስንል 3 እኔ ማለት የሚችሉ አካላት ማለት ነው። ሰፓሬት የሆኑ ኦኬ አብ ወልድ አይደለም። ያው ሁሌ ይሄን ትምህርታችንን ታውቁታላችሁ። አብ ወልድ አይደለም፣ አብ መንፈስ ቅዱስ አይደለም፣ ወልድም አብ አይደለም፣ ወልድ መንፈስ ቅዱስ አይደለም። 3ቱም አብ ነው አባት ነው፣ ወልድም ወልድ ነው፣ መንፈስ ቅዱስ ነው። 3 ሰፓሬት አካላት አሉ፣ አብ ወልድ መንፈስ ቅዱስ እኔ ማለት የሚችሉ። አምላክ ሰው ሆነ ስንል አብም ወልድም መንፈስ ቅዱስም ቅድም አንድ ነገር አስምሪ ወደዚህ ከመምጣት በፊት አብ ወልድ መንፈስ ቅዱስ 3 አካላት አንድ መለኮትን ወይ ደግሞ አንድ ዲቪኒቲን ሼር የሚያደርጉ ኦኬ። ለምሳሌ አብ ከመንፈስ ቅዱስና ከወልድ ተለይቶ አብ ለምሳሌ አምላክ ተብሎ ይጠራል? ኦፍ ኮርስ ይጠራል። መጽሐፍ ቅዱሳችን ላይ አብ አምላክ ተብሎ ተጠርቷል። ወልድ አምላክ ተብሎ ይጠራል? ኦፍ ኮርስ አምላክ ተብሎ ይጠራል። መንፈስ ቅዱስ አምላክ ወይም እግዚአብሔር ተብሎ ይጠራል? ኦፍ ኮርስ እንደዛ ተብሎ ይጠራል። መጽሐፍ ቅዱሳችን በግልጽ ስለሚናገር ኦኬ። አምላክ ሰው ሆነ ስንል አብ ወልድ መንፈስ ቅዱስ ይቅርታ፣ አምላክ ሰው ሆነ ስንል አብ ወልድ መንፈስ ቅዱስ ሰው ሆነ እያለ ነው አይደለም። የኛ ክርስቲያኖች እምነት እንደዛ አይደለም። አምላክ ሰው ሆነ ስንል አብ ወልድ መንፈስ ቅዱስ አይደለም። ቅድም እንዳልኳችሁ የአካል ሶስትነት ስላለ 3 ፐርሰኖች ስላሉ ከ3ቱ አካል አንዱ ወልድ
ወልድ ነው ስጋ የሆነው ቃል ነው ስጋ የሆነው አብ ስጋ አልሆነም መንፈስ ቅዱስ ስጋ አልሆነም ኦኬ የሰዎችን ስጋ ገንዘብ ያደረገው የራሱ ያደረገው ከዛ ከመጣም በኋላ ፍጹም አምላክ ፍጹም ሰው የሆነው ማን ነው ወልድ ብቻ ነው ለዛ ነው ስለ ቤዛነት ኦር ቤዛ ማን የሆነም ብለን ስንናገር ስለ ወልድ የምናወራው ለዛ ነው እህታችን አያት ይሄን ነገር ጭንቅላታችሁ ላይ ያዙና አንዴ ቆይ ሐሳቤን ልጨርስና ሲሞት ማን የሞተው ኦኬ ሲሞት ማን የሞተው ከተባለ አምላክ በስጋ ነው የሞተው አምላክ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነበረ በማን ፐርሰን ላይ ከሆነ በቃል ፐርሰን ላይ ወይ ደግሞ እኔነቱ የማን ነው የቃል ነው ኦኬ አምላክ በመንፈስ መጽሐፍ ቅዱሳችን ቅዱስ ጴጥሮስ ይናገራል በግልጽ አምላክ በስጋ ሞተ የስጋን ባህሪ ገንዘብ እንደማድረጉ የራሱ እንደማድረጉ አምላክ በምኑ በስጋው ሞተ ይላል መጽሐፍ ቅዱስ ስጋ ሞተ ብቻ አይደለም አምላክ በስጋው ሞተ አምላክ በስጋ ሞተ ስንል ግን አብና መንፈስ ቅዱስ አብረው ሞቱ ተሰቀሉ ማለት እንችላለን አንችልም አምላክ ሰው ሆነ ቅድም ብለን ስንናገር ራሱ ምን ተባብለናል ጋይስ ከሶስቱ አካላት አንዱ አካል ነው ሰፓሬትሊ ዓለምን ለማዳን ለቤዛነት የመጣው ማን ስለሆነ ወልድ ብቻ ስለሆነ ስለዚህ አምላክ ሰው ሆነ ስንል ወልድ ነው ሰው የሆነው ወልድ ነው የሰውን ስጋ ገንዘብ ያደረገው ከመቤታችን ብለን ከተናገር አምላክ በስጋ ሞተ ስንልም ደግሞ ወልድ ነው በስጋ የሞተው ሰፓሬት በሆነ ፐርሰኑ አብና መንፈስ ቅዱስ ስጋ ገንዘብ ስላላደረጉ አልተሰቀሉ አልሞቱ ወልድም ሞተ ብለን ስንናገር በምንድነው በስጋው የስጋን ባህሪ የራሱ ስላደረገ ኦኬ የስጋን ባህሪ የራሱ ስላደረገ በቃል ፐርሰን ላይ ኦኬ በቃል ፕሮሶፖን ወይ በቃል ፐርሰን ላይ የስጋን ባህሪ ገንዘብ ስላደረገ አምላክ በስጋ ሞተ ብለን እናከራለን አሁንም ደግሞ አለው አምላክ በስጋ ሞተ ስንል ግን አብና መንፈስ ቅዱስ አብረው ነበሩ የቤዛነት ስራው ላይ አብረው ሞተዋል ማለት በፍጹም አይደለም እህታችን አያት ይሄ ነው የክርስቲያኖች እምነትም ትምህርት እሺ ስለዚህ ኢየሱስ ክርስቶስ በስጋው ብቻ ነው የሞተው ማለት ነው አምላክነቱ አልሞተም አምላክነት ሊሞት አይችልም አምላክነት እኮ ባህሪ ነው በስጋው እኮ እያልን የምንናገረው ለዛ ነው በስጋው የስጋን ባህሪ ገንዘብ ስላደረገ ያ ኢማዋት የነበረው ሟት ይሆን እያልን የምንናገረው ለዛ ነው ባይዘው አምላክነትማ በባህሪ ፍጹም ሰውና ፍጹም አምላክ ሲባል ፍጹም የሆነ ነገር ያው ታውቃለህ የሆነ ለምሳሌ አንተ ፍጹም ነክ ፍጹም ውስጥ ደግሞ ሌላ ፍጹም አይገባም ፍጹም ሰው ከተባለ ፍጹም ሰው ብቻ ነው ሊሆን የሚችለው ፍጹም አምላክ ከተባለ ደግሞ ፍጹም አምላክ ብቻ ነው ሊሆን የሚችለውና ይሄ ሁለቱ ነገር እንዴት አንድ ልታደርጉ ቻላችሁ ለምሳሌ ሰውም ነው አምላክም ነው በሰውኛም ፍጹም ነው በአምላክነቱም ፍጹም ነው ማለት ይቻላል እንዴት ምን ማለት መሰለሽ ሁለት አካላትን ይያልን አይደለም አሁንም አካል የሚለው ነገር ላይ በደንብ ጆሮ ሰጣችሁ ስሙ ኦኬ ከአካል አንፃር ስናወራ የቃል አካል ነው እኔ ባይነቱ የቃል እኔ ባይነት ነው ያ የቃል እኔ ብሎ የሚናገረው ኦኬ ከአብ ጋር የነበረው ከመጀመሪያው የነበረው ያ የህይወት ቃል ብሎ ዮሐንስ 1 ዮሐንስ መልእክት ምዕራፍ 1 ላይ እንደሚናገረው ያ እኔ ባይ የነበረው ቃል ነው ስጋን ገንዘብ ያደረገው ፍጹም አምላክ ፍጹም ሰው ስንል ምንድነው የአምላክነት ባህሪ ሙሉ ለሙሉ አለው የሰውነት ባህሪ ሙሉ ለሙሉ አለው ማለት ነው በቃ የአምላክነት ባህሪ የሰውነት ባህሪ ከሁለት ባህሪ አንድ ባህሪ በተዋህዶ ምንለው እኮ ይሄን ነው ኦኬ እንጂ ሁለት አካላት ለምሳሌ ስሙኝ በደንብ አምላክነት እኔ የሚል ቃል ነበረ ስጋም ደግሞ እንደው ከተዋህዶ በፊት እኔ ብሎ ስጋ ይኖር ነበረ ሁለቱ የሆኑ ሁለት የተለያዩ ሰዎች እንዲህ እንደዛ ማለታችን አይደለም ፍጹም አምላክ ፍጹም ሰው ብለን ስንናገር የዳዊት ስርና ዘር ነኝ ብሎ ጌታ እንደተናገረው ማለት ነው የዳዊት ስርና ዘር ነኝ ብሎ ራእይ ላይ ተናግሯል ለምሳሌ ጌታችን ኢየሱስ የዳዊት ስር ነኝ ብሎ ሲናገር ኦኬ ዳዊትን ያስገኘው አምላክ እንደመሆኑ ዳዊትን ያስገኘው የፈጠረው እሱ እንደመሆኑ የዳዊት ዘር ነኝ ብሎ ሲናገር ደግሞ በስጋ ያ የነሳው ስጋ ከድንግል ማርያም የነሳው ስጋ በዳዊት የዘራረግ የመጣ ስለሆነ የዳዊት ልጅ ተብሎ ሲጠራ እንመለከታለን ስለዚህ ፍጹም አምላክ ፍጹም ሰው ስንል የአምላክነት ባህሪ አለ የሰውነት ባህሪም አለ የአምላክነት ባህሪ ወደ ሰውነት ባህሪ ሳይለወጥ የአምላክነትም የሰውነትን ባህሪ ያለ መጠፋፋት ያለ መደበላለቅ ያለ መቀላቀል በተዋህዶ በታቅቦ አንድ ሆኗል ብለን እየተናገር ነው ፍጹም አምላክ ፍጹም ሰው ማለት ይሄ ነው ኦኬ እንጂ ሁለት አካላት ለምሳሌ እኔ ጋዲሳ ለምሳሌ አንድ ፐርሰን ነኝ አያት እዚህ ጋር አለች እሷም አንድ ፐርሰን ናት አንድ ሰው ናት ሁለታችን እንደው ተጨፍልቀን አንድ ሆነን ይያልን አይደለም እንደዛ አይደለም እኔና አያት ለምሳሌ ሁለት የተለያዩ አካላት ነን
ሁለት እኔ ማለት የምንችል ሁለት የተለያየን አካላት ነን። ተጨፍልቆ አንድ ሆነ እያልን አይደለም። በክርስቶስ ኢየሱስ ግን ለጌታችን ለኢየሱስ ስንናገር እኔነት የማን ነው? የቃል ነው። ያ እኔ ከዘላለም እኔ ብሎ ይናገር የነበረው ያ ቃል ነው። የስጋን ባህሪ ስጋን ነሳ፣ ገንዘብ አደረገ እንጂ ሌላ ሁለተኛ ሰው መጥቶ እሱ ላይ ተጨፍልቆ ሁለት ሰዎች ሁለት የተለያዩ አካላት ተጨፍልቆ አንድ ሆኑ የሚል እምነት የለንም። ፍጹም አምላክ ፍጹም ሰው ስንል ፐርፌክት ጋድ ፐርፌክት ማን ስንል የአምላክነት ሙሉ ባህሪ አለው፣ የሰውነትም ሙሉ ባህሪ አለው። ሳይጠፋፉ ሳይደበላለቁ በታቅቦ በተዋህዶ አንድ ሆኖ በክርስቶስ ኢየሱስ ውስጥ አለ ማለት ነው። እህታችን እሺ ዘሌዋውያን ላይ ደግሞ አንድ ጥያቄ አሁን ገብቶሻል? አዎ ገብቶኛል። አሁን ስንት ሰዓት ሆነ? ሰዓት ለሁለት አምስት ጉዳይሽ ለሌሎችም እድል ሰጥ ይዋዲ አለ አላቅም። ብቻዬን እንዳላወራ ደግሞ ረጅም ሰዓት እያወራው ስለነበር ጨርስ። የዋዲ መንገር ላይ ነውና ጋዲ አንተ ጨርስ። ሰዓትም ኦልሬዲ 10 ሰዓት አካባቢ ነው የገባሁትና 4 ሰዓት ሆነ ላይቭ ከገባሁሽ። ቀጥይሽ ምን ወደ እግዚአብሔር ጉባኤ የማይገቡ ሰዎች አሉ። ለምሳሌ እንደ አፍንጫ ደፍጣጣ፣ እንደ አካለ ሰባራ፣ እንደዛ መሰለኝ አካል ጉዳተኞች እንደዛ። እንዲሁም ጥቅሱን ንገሪኝ እስቲ። እሺ ሙሉውን ማንበብ ስላለብን ማለት ነው። አሁን መጽሐፍ ቅዱስን ጥራዝ ነጠቃ እናደርገው ሙሉን ሐሳቡን ማንበብ ስላለብን። እሺ 21 ቁጥር 16 ጀምሮ ያለው ነገር ያልሽ ማማይ ወይስ ቀጥይ? በቃ እሺ ማማይ ጥቅሱን ስለምታውቀው ቀጥይ ማማይ። ብቻዬን ከማወራሽ ቀጥይ ማማይ። እሺ ያዲም ተመልሷል። ያዲ ትሄድበታለህ? ምንድነው ጥያቄሽ? ሀያት እሺ ጥያቄውን ታቀርብና እሺ አቅርቢ ጥያቄ። ጥያቄው ወደ እግዚአብሔር ጉባኤ የማይገቡ ሰዎች አሉ። ለምሳሌ እንደ አፍንጫ ደፍጣጣ፣ አካል ጉዳተኛ፣ እጀ ሰባራ ምናምን የሚል ሙሴም እግዚአብሔርን እንዲህ ብሎ ተናገረው ብሎ ነው የሚጀምረው። ቆይ ላውጣው እስኪ። ቆይ አንዴ ጥቅሱን ላውጣው። ጥቅሱ ላይ ጥያቄዋ ምን እንደሆነ ብናውቅ ጥሩ ነበር። ሰዓቱን በአግባቡ ለመጠቀም ትያለሽ። እና ማማይ እንዴት ነሽ? ሁሉ ሰላም? ጥቅሱ ላይ የኔ ጥያቄ ለምንድን ነው እነዚህ ሰዎች አምላክ አይደል የፈጠራቸው? ለምንድን ነው የበታችነት ስሜት እንዲሰማቸዋል? ስለማይፈልጋቸው አይደለም። ስለሚፈልጋቸውማ ምን አለ? የቅዱሱና የቅዱሳኑን የአምላኩን እንጀራ ይብላ። ነገር ግን አለ ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሰዊያው አይቅረብ፣ የምቀድሳቸው እኔ እግዚአብሔር ነኝ አለ። ስለዚህ ከምን አንፃር ነው? ቁጥር 21 ላይ ከክህነት አንፃር ያቀርብ ዘንድ የቁርባኑን ያቀርብ ዘንድ አይቅረብ ብሎ ከክህነቱ አንፃር ነው። ምክንያቱም እነዚህ ሰዎች ለአገልግሎት ለክህነት አገልግሎት ስለማይመቹ ማለት ነው። ሲቀጥል ደግሞ ንጹህ የሆነ ካህን ነው ሊያገለግል የሚችለው። ለምን? የብሉይ ኪዳን ካህን ሊመጣ ላለው ለክርስቶስ ኢየሱስ ምሳሌ ሆኖ ስለሆነ ሲያገለግል የነበረው ማለት ነው። ከዛ አንፃር ምናልባት የምትጨምሩላት ካለ እንትን በሉላት። እሺ የጨረሽ ማማይ? ጥያቄ ያለሽ ሀያት? አሁን ተመጣጣው አው ያሁኑ ላይ ጥያቄ የለኝም። እሺ እነሱ እንደዛ ከሆኑ ማለት ነው ዘዳግም 23 አንድ ላይ ያለው ጥቅስ ደግሞ እንትኑ የተቆረጠ ምናምን እያለ ስለ ወንድሞች ነው የሚያወራው። እሱስ እንዴት ነው? ሰው አይደለ ወይ? ወደ እግዚአብሔር ጉባኤ አይግባ ይላል። እነዛ ካህን ከተባሉ ካህኖች እነዛ ካህናት ከተባሉ ይሄ ደግሞ እንትን ያለ ቃሉን መጠቀም አልፈልግም፣ ግን ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ብሎ ይናገራል። ስለዚህ ሰው አይደለም ወይ? ካህንም አይደለም ይሄ ሰው። ለምን ወደ እግዚአብሔር ጉባኤ እንዲገባ ተከለከለ? ኦኬ እሺ ይወዳለ ወይስ ሊዱ? ቀጥይ ማማይ። ማማይ ግን
ሂጅበት ያው ቀላል ስለሆነ እሺ ብልቱ የተቀጠቀጠ ወደ እግዚአብሔር ጉባኤ አይግባ የተባለው እነዚህ ሰዎች ምንድን ናቸው ካለን አካላቸውን የሚቀጠቅጡ ሰውነታቸውን ምናምን እንትን የሚሉ በክፉ መናፍስት ተነድተው ክፉ መናፍስት ያዛቸውና ሰውነቶቻቸውን ይንቀጠቅጣሉ ለሚገዙለት መንፈስ ማለት ነው። እግዚአብሔር ባላዘዛቸው እግዚአብሔር ባልፈቀደው መንገድ አካላቸውን እንደዚህ የሚያደርጉ ስለሆኑ እግዚአብሔር ባልፈቀደውና ባላዘዛቸው መንገድ ስላደረጉ እነዚህ ሰዎች ለእግዚአብሔር ሳይሆን የተገዙት ለክፉ መናፍስት ነው የተገዙትና አካላቸውን እንደዚህ የሚቀጠቅጡት። ስለዚህ እነዚህ ሰዎች ወደ እግዚአብሔር ጉባኤ አይግቡ ተባለ። ለምን? እግዚአብሔር የተቀደሰ ሕዝብ ነው የሚፈልገው፣ ለሱ የሚገዙለትን ነው የሚፈልገው። እነዚህ ሰዎች ደግሞ በክፉ መናፍስት ተነድተው ነው አካላቸውን የሚቀጠቅጡት። ከሆኑ ሰዎች ጋር ጣዖት አምላኪ ከሆኑት ጋር ተደባልቀው ልጅን ካመጡ ያ ሰው ዲቃላ ነው። እግዚአብሔር ባልፈቀደው መንገድ እግዚአብሔር ያልቀደሳቸው ህዝቦች ጋር ሄደው ስለሆነ ተቀላቅለው ልጁን ያመጡት ማለት ነው። ስለዚህ ከዚህ አንፃር እነዚህ ሰዎች የእግዚአብሔር ህዝቦችም አይደሉም። ለምን? በእግዚአብሔር ባልፈቀደው መንገድ ስለመጡ። ሲቀጥል ደግሞ እስራኤላውያን ከባዕዳን ጋር ተዳቅለው ስለሆነ ልጁ የሚመጣው ማለት ነው። ከዛ አንፃር ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ በማለት ከቅልቅል አንፃር ህዝቡ ከመቀላቀላቸው አንፃር የተነገረ ኃይለ ቃል ነውና ቁጥር 1 ላይ ያው በክፉ መንፈስ ተነድተው አካላቸውን እንደሚያደርጉ ሰዎችን ነው እግዚአብሔር አምላክ ወደ እግዚአብሔር ጉባኤ አይግቡ በማለት የተናገረው። ቃለ ሕይወት ያሰማልን ማማይ አሪፍ ነው። በቃ ባጭሩ ይሄን ነው ለመጨመሪያ ያክል አሁን ብልታቸውን የሚቀጠቅጡ የተባለው ለጣዖት አገልግሎት ራሳቸውን ስልብ የሚያደርጉትን የሚናገር ነው ማለት ነው። ኦኬ አባላዘራቸውና ብልቶቻቸውን ቀጥቅጠው ከዛ ለጣዖት አገልግሎት ብቻ እንዲሆኑ ራሳቸውን ማለት ነው። እኛ የጣዖት አገልጋይ ነኝ ብለው ራሳቸውን እንደዚህ የሚያደርጉ እነሱ ወደ እግዚአብሔር ጉባኤ ከቶ አይግቡ ይላል። በተፈጥሮ ወይም ደግሞ እንደዚህ የሆኑትን ግን እያለ አይደለም። እሱን ከምን መረዳት እንችላለን? ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ላይ እንዲህ ይላል፣ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል ይላል። ኦኬ ጃንደረባ ማለት እንደዚያ ስለሆነ ማለት ነው። ከዛ በኋላ ምን ይላል? በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥን መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ ይላል። ይሄው በቤቴ የሚለው በእግዚአብሔር ቤት ማለት ነው። በእግዚአብሔር መንግስትም የማይጠፋ የዘላለም ስም ይሰጣቸዋል ብሎ መጽሐፍ ቅዱስ ይናገራል። ከዚህ አንጻር የሚታይ ነው ማለት ነው። እሺ ቃለ ሕይወት ያሰማልን ማማይም ዮሐዴም ጥሩ ማብራሪያ ነው። በቃ በዚህ መልኩ ነው ቤተክርስቲያናችን እንትን የምትለው። ጥሩ ማብራሪያ ነው እህታችን አያት። እሺ አንድ ሁለት ጥያቄ ካለሽ እንቀበልና የዛሬ ላይቭ ሴሽን አይ ቲንክ ናቱ 2:30 ነው አይደል? ይዋዲ ያለው አዎ 2:30 ነው። ያ ኦሬዲ 2:05 ስለሆነ እኔም ከ10 ሰዓት ጀምሮ እዚህ ጋር ስለተቀመጥኩ አያት ካለሽ አንድ ሁለት ጥያቄ መጨመር የምትፈልጊ ከሆነ ጥያቄሽን እንቀበል። ለዛሬ በጣም ጥሩ ጊዜ እናሳለፍነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ምን ቋጭ ይሆናል። ጥያቄ ካለሽ እንቀበል። አንድ ሁለት ጥያቄ ሜቢ ሰላም ብያለሁ። እንዴት ናችሁ? ሴትዮ እንዴት ነሽ? ደህና ነሽ? አለሁ እግዚአብሔር ይመስገን። ጋዲ እንዴት ናችሁ? እዚህ ቤት በቃ መዝሙር ከፋሽ ካልሆንኩ እያልሽ ነው አሉ። ምንድን ነው? አኩቻነን እያለ ነው እንዴ? ልክፈት እንዴ? አዎ ማሳረጊያማ አንድ መዝሙር እንሰማለን። የምትመለስ ከሆነ አላውቅም። ትንሽ እናያት ብዬ ነበር። ካልሆነ እንግዲህ አንድ ጥያቄ ምናምን ብንቀበላት ብዬ ነበር። በእርግጥ ብዙ ጥያቄ ተቀብለናታል። እውነት ለማውራት አይደለ? ብዙ ጥያቄ ተቀብለናታል። እና ስትከፍት እንደዚህ ትግባና እንደዚህ ስትከፍት ምናምን እየመጣች መጠየቅ ትችላለች። ያ እንደዛ እናደርጋለን። በቃ እንደዛ አድርጊ ማማይ። አይ ቲንክ መዝሙር ክፈችልንና መዝሙር ሰምተን ከዛ የዛሬውን ላይቭ ሴሽን ከ10 ሰዓት ከምናምን ጀምሮ ጥሩ ጊዜ አሳልፈን አይደል? ዮሐዴ ጸደይ ጊዜ
ጥሩ የገቡትም ሰዎች ደግሞ ፖዚቲቭሊ ለማውራትም የተነሱት ሐሳቦችም ጥሩ ሐሳቦች ነገረ ክርስቶስ ላይ በቃ ዶግማ ተኮር የሆኑ ነገሮች ስለሆነ ከቅድም ጀምሮ ደስ ይል ነበረ። በጣም ጥሩ ጊዜ ነበር። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ኦኬ እሺ፣ ህሊና ከተመለሽ እንትን ጥቅሶች እነግርሻለሁ፣ አንቺ እያነበብሽልን እንቀጥላለን። እሺ፣ ማስረጃውን በዛው እያልሽው እንድትሄጂ ማለት ነው። መጽሐፍ ቅዱስ አጠገብሽ አለ ህሊና? እሷ ውጭ ናት መሰለኝ። ዋዲ ኦኬ፣ ውጭ ነች። ካርድ ልትገዛ ምናምን እኔ አነብልሃለሁ። በጣም ጥሩ። እሺ፣ ጋዲ ያነብልናል። በጣም ጥሩ። በደንብ ስሚ። አሁን የጌታችን የኢየሱስ ክርስቶስ ልጅነት ከድንግል ማርያም ከተወለደ በኋላ ነው ወይስ አስቀድሞም ወልድ ነበረ የሚል ነው ጥያቄሽ። እና ቀዳማዊነቱ ከዛ ደግሞ ልጅነቱንም እዛው ከብሉይ ኪዳን ጀምሬ ከዛ ደግሞ ወደ አዲስ ኪዳን በጣም ብዙ ጥቅሶች ናቸው ያሉት። አጠር እያደረግን ግን ቱዘ ፖይንት የሆኑ ሀሳቦችን ለማንሳት እሞክራለሁ። እሺ፣ ከመዝሙር 110 ከቁጥር 1 ጀምሮ አንድ ጋዲ ከቁጥር 1 እስከ 3 አንብብልንና የመጀመሪያው ጥቅስ መዝሙር 110 ከቁጥር 1 እስከ 3። እሺ፣ ታች ያላችሁ ሰዎችን በደንብ ስሙ። እሺ፣ ለእናንተም ጭምር መዝሙር 110 ከቁጥር 1 እስከ 3 እንደዚህ ይላል። እግዚአብሔር ጌታዬን ጠላቶችን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችህ መካከል ግዛ። ከአንተ ጋር ቀድሞ በኃይለ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ። እሺ፣ አሁን እዚህ ጋር እንደምትመለከቱ ምንድን ነው የሚለው? እግዚአብሔር ወይም ደግሞ ጌታ ጌታዬን ይላል። ዳዊት ነው እየተናገረ ያለው። እንደውም ቅዱስ ዮሐንስ አፈወርቅ እዚህ ክፍል ላይ ምን ብሎ ይናገራል? ክርስቶስ ራሱ ከእግዚአብሔር ጋር በጌትነት የተካከለ መሆኑን ሲያጠይቅ ጌታ የጌታዬን ጌታን እንዲህ አለው ብሎ አልጀመረም ይላል። ሁለቱንም ጌታዬ አብንም ጌታዬ ወልድንም ጌታዬ ብሎ ነው የሚጀምረው ዳዊት ማለት ነው። ክርስቶስ ይህንን ሐሳብ ተጠቅሞ አምላክ ለመሆኑ ለአይሁዳውያን ሞግቶበታል። ማቴዎስ ወንጌል ላይ ክርስቶስ የማን ልጅ ይመስላችኋል ብለው ጠይቋቸው የዳዊት ነዋ ብለው መልሰውለት፣ እንዴ የዳዊት ልጅ ከሆነ ታዲያ አስቀድሞ ዳዊት ራሱ እንዴት ጌታዬ ሊለው ይችላል በመንፈስ ቅዱስ ተመድቶ ብሎ ክርስቶስ ተናግሯቸው ነበረ። ስለዚህ አምላኩ ስለሆነ ጌታዬ ብሎ ጠርቶታል እንጂ ብሎ ክርስቶስ አምላክነቱን የመሰከረበት ክፍል ነው ስለ ራሱ ሲናገር ማለት ነው። ስለዚህ የክርስቶስ ጌትነት ወይም ደግሞ ጌታ ጌታዬን እንዲህ ብሎ ተናገረው ይልና ምን ብሎ ተናገረው? እዛው ቁጥር 3 ላይ በደንብ ሰምተሽው ከሆነ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ አለው ይላል። እዚህ ጋር አጥቢያ ኮከብ የተባሉት መላእክት ናቸው። ያው የዮሐንስ ትንቢተ ኢሳይያስ ምዕራፍ 14ም ትንቢተ ሕዝቅኤል ምዕራፍ 28ም የአጥቢያ ኮከብ የሚለው መላእክትን እንደሆነ በሚገባ ይገልጻል ማለት ነው። የአጥቢያ ኮከብ የሚለው መላእክት፣ ከመላእክት አስቀድሞ ግን ከምን ተወለደ ነው እያለ ያለው? ከሆድ ወለድኩ ይላል። እግዚአብሔር የምር ሆድ ኖሮት ነው? አይደለም። ሆድ ማለት ከባህሪ የተወለደ እርሱን የሚመስለው የሚተካከለው ማለት እንጂ ሆድ ኖሮት አይደለም። ከባህሪው ግን የተወለደ ነው። ወልድ የተባለው ከድንግል ማርያም ስለተወለደ ሳይሆን ከባህሪ አባቱ ከአብ በባህሪ ስለተወለደ ነው ወልድ የሚባለው እንጂ ከድንግል ማርያም የተወለደው ልደትን ይዘን አይደለም ወልድ ነው የምንለው። ከፍጥረታት በፊት ዓለም ከመፈጠሩ በፊት ከአብ ከባህሪ አባቱ ከአብ ማለት ነው የተወለደው ልጅነትን ወይም ደግሞ እሱን ይዘን ነው ወልድ ነው የምንለው ማለት ነው። አይ ቲንክ ካርድ ጨረሰባት መሰለኝ በሚያሳዝን ሁኔታ። ወይ ታች እሺ፣ አንድ 10 ሰከንድ አንድ አላቅም 1 ደቂቃ 2 ደቂቃ እናያትና ካልሆነ አንተ ማሳብ እንዳይበተን ካልሆነ እንቀጥላለን። ሐሳቧን ጨርሰናት ሌላ ሰው በቃ አንተም እህታችን ካለሽ አንድ ቁጥር ጻፊ አንዴ። ህሊና ካለሽ ያው ኔትወርኩ አዛጋት መሰለኝ። ኦኬ አንድ ቁጥር እየጻፈች ነው። በቃ ያዲ ለሳባት እሺ፣ አንዴ በደንብ ስሙ እሺ። ባይዘው ይሄ ልጅነት በፕሮቴስታንቱ ዘንድም አሁን ያዲ የሚሰጠው መልስ ባይዘው በፕሮቴስታንቱ ዘንድም ልክ በስጋ ከተገለጠ በኋላ ነው ልጅነት ላይክ ልጅ መባል የጀመረው የሚል እምነት ያላቸው ሰዎች አሉ። ባይዘው ያሉ በደንብና ስሙ በደንብ ይሄ ጥርት ይላል። ይሄ ነገር ክርስቶስን ማወቅ መቻል አለብን። ቀጥሎ ያዲ ስቢያ ገብታለች። እስኪ ከተሰማ ጠይቃትና እንጀምር። እሺ
እንዴ እዚህ ጋር እኔ ጋር ሎድ እያለ ነው። እስኪ አንድ ቁጥር እየጻፈች ነው እኛ ጋርም ጥቁር። ኦኬ አሁን ገብታለች። አዎ መጥቻለሁ። እሺ ወይ አይዞሽ ኔትወርኩ አስቸገረሽ? አዎ ኔትወርክ አስቸግሮኝ ነው። እሺ እያሰማችሁ በቃ የዋዴ ቀጥል። በቃ የጀመርከውን ሐሳብ ኦኬ እሺ። ሌላ እየተሰማሽ ከሆነ የአሁኑ ጥቅስ ይዘሻል? ሰምተሽናል ጥቅሱን? ህሊና አለሽ? የትኛው ነው ዋዲ? ያ አንድ ጥቅስ መዝሙረ ዳዊትን ጠቅሽ አለው። አልሰማም? አይ ይሰማል። መዝሙረ ዳዊት አይደለም? እሱን ይዣለሁ። እሺ በጣም ጥሩ። እሺ በቃ ኦኬ እሱን ይዣለሁ። እሺ ጥሩ እንቀጥል። እሺ ስለዚህ ይህንን ክፍል አንድ የክርስቶስን አምላክነት ወይም ደግሞ ጌትነቱ በሚገባ የሚናገር ክፍል ነው። ቀዳማዊነቱ ወይም ደግሞ ከፍጥረታት መገኘት በፊትም መኖሩን የሚያጠይቅ ክፍል ነው። ሶስተኛ ደግሞ የአብ የባህሪ ልጅነቱን የሚናገር ክፍል ነው ማለት ነው። ስለዚህ ልጅነቱ ወይም ደግሞ ወልድ የተባለው ከዘመናት በኋላ ወይም ደግሞ ከዓለም ፍጥረት በኋላ ሳይሆን አጥቢያ ኮከቦች እንኳን ከመፈጠራቸው አስቀድሞ ከባህሪ አባቱ ከአብ የተወለደ መሆኑን የሚያጠይቅ ነው ማለት ነው። እዛው መዝሙረኛው ቅዱስ ዳዊት ምዕራፍ 44ም በተመሳሳይ መልኩ ይናገራል። ምን ብሎ ማለት ነው? አንተ ልጄ ነህ ዛሬ ወለድኩህ ይላል። ይሄ አውግስጢኖስም ሲፈታው ዛሬ የሚለው መቼ ነው? ይሄ ዛሬ የተባለው ቀን መቼ ነው ይልና ለእግዚአብሔር ኦኬ ትናንትናም ኦኬ የሚመጣውንም ሁሉም ዘመናት እንደ ዛሬ ናቸው እና የወልድ መወለዱ ዘእያልቅ ልደት ዘእያልቅ ወይም ደግሞ በዚህ ሰዓት ተወለደ በዚህ ሰዓት ደግሞ አልተወለደም ተብሎ በዘመን የሚገደብ አይደለም። ዘላለማዊ የሆነ ልጅነት ነው ያለው። ከጊዜ ወይም ደግሞ የሆነ ሰዓት ተወልዶ ወደ አባትነት የሚያድግ ልጅነት አይደለም። ከዓለማት መፈጠር አስቀድሞ የነበረ የአብ የባህሪ ልጁ ነው። ዘመን ማሳልፎ የሚኖር የአብ ብቸኛና አንድያ ልጁ እርሱ ኢየሱስ ክርስቶስ መሆኑ የሚናገር ክፍል ነው ማለት ነው። ስለዚህ መዝሙር 110 ከቁጥር 3 ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ አብ ስለ ልጁ ተናገረ ማለት ነው። እንቀጥል። ትንቢተ ሚክያስ ምዕራፍ 5 ከቁጥር 2 በደንብ ጻፊ። ትንቢተ ሚክያስ ሚልኪያስ ሳይሆን ሁለት ስላለ ሚልኪያስ እና ሚክያስ አሉ። አሁን እየጠቀሰን ያለ ነው ትንቢተ ሚክያስ ኖት ሚልኪያስ። ሚኪ እንደማለት ነው። ሚኪ ያ በአብሪቬሽን ሚኪ ብለሽ ላንብብልሃል ጥቅሱን ፓፓ። አዎ ጋዲ ትንቢተ ሚክያስ ታች ያላችሁ ሰዎችን ባይዘው ያዙ። የክርስቶስ ዘላለማዊ ልጅነት በጣም መሰረታዊ ነገር ስለሆነ ማለት ነው። ትንቢተ አሁንም ደግምላችኋለሁ ይዋዲ ያለው ሚልኪያስ አይደለም ሚክያስ። ትንቢተ ሚክያስ ምዕራፍ 5 ላይ ከቁጥር 1 ጀምሮ 1 እና 2ን ስፔሲፊካሊ 2 ላይ ነው ያለው። 1 እና 2ን ላንብብላችሁ። የጭፍሮች ሴት ልጅ ሆይ ጭፍሮችሽን አሁን ሰብስቢ፣ ከቦ አስጨንቆናል። የእስራኤልን ፈራጅ ጉንጩን በበትር ይመታሉ። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በደንብ አስተውሉ። ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል እያለ ይናገራል። እሺ እግዚአብሔር ይስጥልን ጋዲ። አሁንም ሰምታችሁት ከሆነ ምንድነው ከአንቺ የሚወለደው ክርስቶስ በስጋ የሚገለጥባት ቤተልሔም ስለ እሷ ከተማ እየተናገረ ነው። ክርስቶስ ልደቱ ወይም ደግሞ ልጅነቱ የሚጀምረው ከቤተልሔም ሲወለድ ነው ሳይሆን ከአንቺ የሚወለደው አወጣጡ ወይም ደግሞ ልጅነቱ ከዘላለም የሆነ ከአንቺ ይወለዳል ነው የሚለው። አያችሁ፣ አንቺ ቤተልሔም የኤፍራታ ከተማ ሆይ ከአንቺ የሚወለደው ከአንቺ የሚወጣው አወጣጡ ከመቼ ኦኬ ለወደፊት የሚሆን ነው ሳይሆን ከዘላለሙ የሆነ ነው። ስለዚህ የወልድ ልጅነት ወይም ደግሞ ወልድ የሚባለው ከዘላለም ጀምሮ እንጂ ከቤተልሔም ወይም ደግሞ ከድንግል ማርያም ሲወለድ አይደለም ማለት ነው። አየህ ሚክያስ ላይ ምን አለ? ከአንቺ የሚወለደው አወጣጡ ከጥንቱ ከዘላለም የሆነ ነው። ስለዚህ አንቺ ከኤፍራታ ከተሞች ከይሁዳ ከተሞች ታናሽ ልትባይ አይቺ። ምክንያቱም ከአንቺ የተወለደው ከጥንቱ ከዘላለም የነበረ አወጣጡ ከባህሪ ከአባቱ የሆነ የባህሪ አምላክ የሆነ እርሱ ከአንቺ ይወለዳልና እያለ ነው ሚክያስ እንዲህ ብሎ እየተናገረ። ስለዚህ አወጣጡ ወይም ልጅነቱ የክርስቶስ በጊዜ የሚገደብ ሳይሆን ዘላለማዊ ልጅነት ነው ያለው ማለት ነው። ኦኬ
መጽሐፈ ምሳሌ ምዕራፍ 8 ከቁጥር 24 ደግሞ አንብበልኝ። መጽሐፈ ምሳሌ ምዕራፍ 8 ከቁጥር 24 ጥቅሶቹን እየያዛችሁ አንዴ ሪቫይዝ ላድርግላችሁ። ህሊና እንኳን እየያዘች ነው። ታች ያላችሁ ሰዎች የክርስቶስ ኢየሱስን ዘላለማዊ ልጅነት ከሚያሳዩ ከዘላለም ከአብ የተወለደ መሆኑን ከሚያሳዩት ውስጥ መዝሙር 110 ከቁጥር 1 እስከ 3 አንብቡ። ስፔሲፊካሊ ደግሞ ቁጥር 3 ላይ መዝሙር 110 ከቁጥር 1 እስከ 3 ስፔሲፊካሊ ቁጥር 3 ላይ አንደኛ። ሁለተኛ ትንቢተ ሚክያስ ምዕራፍ 5 ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ኦኬ። ሶስተኛ ደግሞ አሁን መጽሐፈ ምሳሌን ከፍተን እንመለከታለን ማለት ነው። መዝሙር 44 አለ፣ ይቅርታ ረሳሁት። መዝሙር 44 እሱንም ጨምሩበት። እሺ ባይ ዘ ዌይ ጋይስ መጽሐፍ ያስፈልጋል። የሚነሳ ሐሳብ ላይ ጻፉ። እሺ ሁሌኛ ላይፍ ስንገባ ጻፉ። ጥቅስ ያዙ የምንለው ጥቅስ በሾርት ኖት መልክ በሆነ ሚንስ የምትይዙ ሰዎች ሌላ ጊዜ ጥያቄው ሲነሳ እሱ ነው ሪፈር የምታደርጉት። በቃ ሌላ ሰው ለመጠየቅም አትሄዱ። መጽሐፍ ያስፈልጋል። ኦኬ ካልጻፋችሁ ይረሳል። እሺ ምዕራፍ 8 ቁጥር 24 አልጭስ። አዎ ከ22 ጀምሮ ላንብብልህ ወይስ 24ን ብቻ? ከ22 ጀምሮ። እሺ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ጀምሮ እናነባለን። መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ጀምሮ እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራው መጀመሪያ ከጥንቱ ከዘላለም ጀምሮ ተሾምኩ ምድር ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ ምድሪቱንና ሜዳውን ገና ሳይፈጥር የመጀመሪያውንም የዓለም አፈር እና ትኩረት የምታደርጉት ይዋዲ የፈለገውን ቁጥር 4 እና ቁጥር 5 ላይ ልድገምላችሁ 24 እና 25 ሶሪ ቀላያት ገና ሳይኖሩ እኔ ተወለድኩ የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ። ቀጥሎ ይዋዲ አይዋ ቃል ያሰማልን። ቀድም ማን ሲመሰክር አየን? አብ ስለ ልጁ ሲመሰክር ተመለከትን አይደል? እኔ ከሆድ ከአጥቢያ ኮከብ አስቀድሞ ከሆድ ወልጄሃለሁ ብሎ አብ ስለ ራሱ ሲናገር ተመለከትን። አሁን ደግሞ ራሱ ወልድ ደግሞ እኔ የተወለድኩት ተራሮች ሳይፈጠሩ መሬት ሳትመሰረት ቀላያት ሳይፈጠሩ አስቀድሞ እኔ ተወለድኩ እያለ ነው ክርስቶስ ራሱ። ይሄ ተናጋሪው ጥበብ የሆነው ኢየሱስ ክርስቶስ ነው። ከቁጥር 1 ጀምራችሁ ጥበብ እንዲህ አለች ብሎ ጠቢቡ ሰለሞን ይናገራል። የእግዚአብሔር ጥበብና ኃይል የተባለው ደግሞ ክርስቶስ ኢየሱስ ነው አይደል? አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 24 እንደምትመለከቱት ሐዋርያ ቅዱስ ጳውሎስ የእግዚአብሔር ኃይሉና ጥበቡ የሆነው እርሱ ኢየሱስ ክርስቶስ ነው ብሎ እንደተናገረው ማለት ነው። ስለዚህ ይህ ጥበብ የሆነው ወልድ ምን ብሎ ተናገረ? ምድር ሳትመሰረት ቀላያት ሳይፈጠሩ ተራሮች ገና ሳይመሰረቱ እኔ ተወለድኩ ይላል። ስለዚህ ከፍጥረታት መፈጠር ሳይጀመር ጊዜ መቆጠር ሳይጀምር ክርስቶስ ኢየሱስ ከባሕሪ አባቱ ከአብ ምንድነው የተወለደ ነው። ስለዚህ ያንን ልጅነቱን ይዘን ምን እንለዋለን? ወልድ ይባላል ማለት ነው። ወልድ ማለት ልጅ ማለት ነው። አብ ማለት አባት ማለት ነው። አብ ከዘላለሙ አባት እንደሆነ ወልድ ደግሞ ከዘላለሙ ምንድነው? ልጅ ነው ማለት ነው። ልጅ ነው ማለት ነው። ከጊዜ በኋላ የመጣ ልጅነት አይደለም። አብም ከጊዜ በኋላ ያመጣው አባትነት አይደለም ማለት። ስለዚህ ከዘላለሙ ጀምሮ ምንድነው? ልጅ ነው ተወለድኩ ይላል። እንደውም በደንብ ይሄ መጽሐፈ ምሳሌ እስከታች ስናለም ምድር ነው የመሰረትኩት ራሱ እኔ ነኝ፣ ዋና ሰራተኛ ሆኜ የሰራሁት እኔ ነኝ ይላል። ስለዚህ ፈጣሪ እንደሆነ ፍጥረታትም የፈጠረው እርሱ እንደሆነ በሚገባ ክርስቶስ ኢየሱስ የተናገረበት ክፍል ነው። ይህንን ክፍል ይዞ ደግሞ ሐዋርያ ቅዱስ ጳውሎስ በኋላ ላይ እንመለከተዋለን። ዕብራውያን መልእክቱ ምን ብሎ እንደተናገረ በኋላ ላይ እንመለከተዋለን። አንድ ከብሉይ ኪዳን በጣም ብዙ መጥቀስ ይቻላል። አንድ የብሉይ ኪዳን የመጨረሻ ጥቅስ ልናገርና ወደ አዲስ ኪዳን እንሄዳለን። መጽሐፈ ምሳሌ ምዕራፍ 30 ከቁጥር 4 እሺ መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ እንደዚህ ይላል። መብራት እንዳጋጣሚ ጋይስ እንትን ስላለ ነው። እሺ ያው እንግዲህ ትንሽ ደብዘዝ ካልኩባቸው አፉ በሉኝ። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ እንደዚህ ይላል። ወደ ሰማይ የወጣ የወረደስ ማን ነው? መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆንክ ስሙ ማን ነው? የልጁ ስም ማን ነው ይላል። በደንብ አስተውሉ። ዘርዝሮ ይመጣና ይህን ታውቅ እንደሆንክ ስሙ ማን ነው? የልጁ ስም ማን ነው ብሎ ይናገራል።
ቀጥለው። ኦኬ እግዚአብሔር ይስጥልን። አሁን ደግሞ እንደተመለከታችሁት ከራሳቸው ከነቢያቱ ደግሞ እንመልከት። ከአባየን ከልጁ ከራሱ ከኢየሱስ ክርስቶስ አየን። አሁን ደግሞ ከነቢያቱ ደግሞ ስንመለከት ምን አለ ጠቢበኛው ቅዱስ ሰሎሞን? ፍጥረታትን፣ ውሃን፣ ነፋስን፣ ምድርን፣ ዳርቻን የወሰነ ሁሉ ማን ነው? ይህ የምታውቅ ከሆነ ንገረኝ ይልና እሱ ማን ነው ይላል። የልጁ ስም ማን ነው? አየህ፣ አብ ልጅ እንዳለው ከዘላለም ፍጥረታትን ሲፈጥር፣ መሬትን ዳርቻውን ሲወስን፣ ሰማያትን ሲያዘጋጅ፣ ውሃን ሲቋጥር ወይም ደግሞ በየክፍላቶቹ ሲከፍል ልጅ አለው ያ እግዚአብሔር ማለት ነው። ያንን የምታውቅ ከሆነ ንገረኝ ይላል። እዚህ ከጥንቱ ከዘላለም ጀምሮ ወልድ ራሱ ምን ፍጥረታት ከመፈጠራቸው በፊት የአብ የባህሪ ልጁ መሆኑ መጽሐፍ ቅዱስ ይኸው በብሉይ ኪዳን ፍንትው ተደርጎ ተነግሮናል ወይም ደግሞ ተገልጾልናል ማለት ነው። ወደ ሐዲስ ኪዳን ስንመጣ ወደ ሐዲስ ኪዳን ምናልባት ብሉይ ኪዳን ላይ ጋዲ ሳመራይዝ የምታደርገው ነገር ካለ አድርግና ወደ ሐዲስ ኪዳን እንምጣ። በቃ ጥቅሶቹን ጀስት ቆይ አንዴ ህሊና እስካሁን ጥቅሶቹን ይዘሻቸዋል። ማብራሪያውን ግልጽ ስለሆነ ብዬ ጀስት አንቺ ኮንፊርም አድርጊልና። አዎ ይዤዋለሁ ጋዲ ይዤዋለሁ። ይበቃል። ገብቶሻል ሀሳቡማ? አዎ ገብቶኛል። በጣም ጥሩ። አንዴ ቆይ ኮመንት ወደ አዲስ ኪዳን ከመግባት በፊት ታች ያሉ ሰዎችም 1000 ምዕመናት ይታዩኛልና ኮመንት ላይ ያላችሁ ሰዎች ጥቅሱን የምታውቁት ሰዎች ካላችሁ ወሰየው፣ ግን የማታውቁት ሰዎች ዛሬ የክርስቶስ ኢየሱስ ዘላለማዊ ልጅነት ላይ ጥቅሶቹን በደንብ እየያዛችሁ ነው። ኮንፊርም አድርጉን። የያዛችሁ ሰዎች ሳትይዙ ይዘናል አትበሉ። እሺ ሳትይዙ ይዘናል አትበሉ። የምር የያዛችሁ ሰዎች ይዘናል ብላችሁ ኮንፊርም አድርጉ። እሺ አንድ ዙር ሰመራይዝ አደርግላችኋለሁ። እሺ ዘልዳሽ ይዘናል። እሺ የያዛችሁ ሰዎች አላችሁ። ያልያዛችሁ ሰዎች እሺ አንዴ የመጨረሻ ጊዜ ሪቫይዝ አደርግላችኋለሁ። እሺ ያልያዛችሁ ሰው ያልያዛ ምንድነው? አንተ ምንድነው እየጠጣው? ኢነርጂ ድሪንክ እየጠጣው ጭራሽ ምን ተባተብ ጀመርኩ እኮ። እሺ አንዴ ጥቅሶቹን ልድገምላችሁ። እሺ ኮሜንት ኦፍ ላድርግና የመጨረሻ ጊዜ ልድገምላችሁ ወደ አዲስ ኪዳን ከመሄዳችን በፊት። እሺ መዝሙረኛ ዳዊት ማለት ነው። መዝሙር 110 ቁጥር 3 መዝሙር 110 ቁጥር 3 ከቁጥር 1 እስከ 3 ያለውን አንብቡት። ተያያዥ ሐሳብ ስላለው የክርስቶስ ኢየሱስ አምላክነትን በዛው የሚገልጽ ስለሆነ በትንቢት ደረጃ መዝሙር 110 ቁጥር 3 ኦኬ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 24 እና 25 መጽሐፈ ምሳሌ ምዕራፍ 8 ቁጥር 24 እና 25 መጽሐፈ ምሳሌ ምዕራፍ 8 ቁጥር 24 እና 25 ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ኦኬ። ትንቢተ ሚክያስ ሚልኪያስ አይደለም፣ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ኦኬ። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ከዛ የመጨረሻው ደግሞ መዝሙር 44 ላይ ማለት ነው። መዝሙር 44 ላይ እነዚህ ሐሳቦች ናቸው ያሉት። በቃ በደንብ አይ ቲንክ ሪቫይዝ አድርገንላችኋል ብዬ አስባለሁ። ዮሐዴ ዩ ካን ጎ ሄድ ወደ አዲስ ኪዳን መሄድ እንችላለን። ቀጥታ ፓፓ ቃሉት ያሰማል። እግዚአብሔር ይስጥልን ጋዲ፣ አሪፍ አድርገህ ጥቅሶቹን ሪፍሬዝ አድርጋችኋል ይዘዋል ብለን ተስፋ እናደርጋለን። አሁን ወደ አዲስ ኪዳን ደግሞ አጠራ አድርገን ለማየት እንሞክር። እሺ አሁን በጣም ፋሚሊያር የሆነ ጥቅስ ሁላችን የምናውቀው የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ስለ ቃል እየተናገረ ይመጣል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል አይደል? አስቀድሞ ቃል ራሱ መጀመሪያም የነበረ እንደሆነ የነበረው ደግሞ ከአባቱ ጋር እንደሆነ እሱ ራሱ ከአባቱ ጋር የነበረው ደግሞ ራሱ እግዚአብሔር እንደሆነ ሁሉን የፈጠረው እሱ እንደሆነ ከተናገረ በኋላ ያው ሁል ጊዜ የምናውቃት ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 አለች አይደል? እሷን አንዴ ጋዲ አንብብልንና እዛው ቁጥር 18ም ሁለቱንም አንዴ አንብባቸውና ከዛ ሐሳቡን ጠቅለን እናደርጋለን። በጣም ጥሩ። የዮሐንስ ወንጌል ያው ዮሐዴ እንዳለው የቃል ዘላለማዊነትን ቃል ከቀድሞ ጀምሮ ከአብ ጋር የነበረ መሆኑን ሙሉን አንብቡት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል፣ ቃልም ሥጋ ሆነ፣ ያ ከዘላለም የነበረው ቃል ጸጋንና እውነትንም ተመልቶ በእኛ አደረ። በደንብ ጆሮአችሁን ሰጣችሁ ስሙ። ጸጋንና ምን እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን። ከማን ዘንድ የነበረው አንድ ልጅ ከማን ዘንድ?
ከአባቱ ዘንድ የነበረው ክብሩ የሆነው ክብሩን አየን ብሎ ይናገራል። እዛው ያው ተያያዥ ሐሳብ ስለሆነ ዮሐዴ እንዳለው ቁጥር 18 ላይ ደግሞ እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል፣ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። በማን እቅፍ? በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ቀጥሎ ዮሐዴ። እሺ እግዚአብሔር ይስጥልን። ጋዲ አሁን ይህን እንደተመለከታችሁት የቃል ዘላለማዊነት ይናገርና ቃል ራሱ የአብ የባህሪ ልጁ እንደሆነ ሲናገር ቁጥር 14 ምን አለ? ያ ቃል ስጋ ሆነ ይልና ያ ቃል የተባለው ስጋ ሲሆን ምን አለ? በአባቱ ዘንድ የነበረውን ክብሩን የአንድ ልጅ ነው የሚለው። በነገራችን ላይ ክርስቶስ የአብ አንድያ ልጅ ነው ተብሎ የሚጠራው ማለት ነው። ለምንድነው አንድያ ልጅ የሚባለው? ምክንያቱ የባህሪ ልጁ እሱ ብቻ ስለሆነ። እኛ ልጆች ነን፣ የእግዚአብሔር ልጆች ትክክል። መላእክትም የእግዚአብሔር ልጆች ተብለው ተጠርተዋል። መጽሐፈ ኢዮብ ምዕራፍ 2 ላይ የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ይላል። የክርስቶስ ልጅነትን ግን ያለው ፍጥረት የለም። ምክንያቱ እሱ የባህሪ ብቸኛና አንድያ ልጁ ስለሆነ ማለት ነው። ኦኬ፣ ለዛ ነው ወልድ የተባለው። ስለዚህ ምን አለ? ቃል ስጋ ሆነ ጸጋና እውነትም ተመልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ ያለውን ክብሩን የሆነውን ክብሩን አየን ይላል። በጣም በሚገርም ሁኔታ በአባቱ ዘንድ የነበረውን ያንን ክብሩ ምን ሲሆን አየ ነው ይላል? ቃል ስጋ ሲሆን አየ ነው። አይ መላእክት እንኳን ያላዩት ጌታ ቃል ስጋ ሲሆን በአባቱ ዘንድ የነበረውን ክብሩ ምን አለና ይላል? አየ ነው ይላል። እዚህ አንድያ ልጁ በአባቱ ዘንድ የነበረውን ክብር ስጋ ሲሆን አየ ነው። ልክ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሐዋርያ ቅዱስ ጳውሎስ ሲናገር እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ኦኬ፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክትም የታየ ይላል። መላእክት እንኳን ቃልን ወይም ደግሞ የእግዚአብሔር ልጅ ወልድን ያዩት መቼ ነው? በስጋ ሲገለጥ ነው ማለት ነው። በስጋ ሲገለጥ መላእክት እንኳን አዩት ተብሎ ተነግሮለታል ማለት። ስለዚህ ልጅነቱ ከጥንቱ ከዘላለም ነው። ግን በስጋ ሲገለጥ ምን አየ ነው? ክብሩን አየ። ኦኬ፣ የአብ የባህሪ ልጅ የሆነው የኢየሱስ ክርስቶስን ክብሩን በስጋ ሲገለጥ አየን ይልና ቁጥር 18 እግዚአብሔርን ያየው አንድስ እንኳን የለም ይልና የክርስቶስ ዘላለማዊ ልጅነቱን ሲናገር ምን አለ? በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ኦኬ፣ የነበረ ብቻ አይደለም ያለ ነው። ከዘላለሙ ከአባቱ እቅፍ የማይለይ ልጅ ነው። ኦኬ፣ ስለዚህ እሱ ተረከው ይላል። በአባቱ እቅፍ ያለ አንድ ልጁ ነው የሚለው። አንድያ ልጁ ብቸኛ ልጁ እርሱ በስጋ ተገልጦ ተረከው ይላል። ስለዚህ በአባቱ ዘንድ ወይም በአባቱ እቅፍ ያለው አንድ ልጁ እርሱ ምን አለው ይላል? ተረከው ይለናል። ስለዚህ በአባቱ እቅፍ ማለት ከዘላለም የነበረ አባቱንም በሚገባ ሊያውቀው የሚችል አብም ልክ ሉቃስ ወንጌል ምዕራፍ 10 እንደሚናገር ከአብ በስተቀር ወልድን የሚያውቀው ማንም የለም ይልና ከወልድም በስተቀር አብን ሊያውቀው የሚችል ማንም የለም ወልድ ሊገልጽለት ከሚፈቅድ በስተቀር ይላል። ስለዚህ አብን ልናውቅ የምንችለው ራሱ ወልድ በገለጸልን ልክ ብቻ ነው። ወልድንም ልናውቅ የምንችለው አብ በገለጸልን ልክ ብቻ ነው። ልክ ማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ለጴጥሮስ የሰማይ አባቴ እንጂ ይህ ስጋና ደም አልገለጸልህም አይደል? ስለ ወልድ ያወቀው ጴጥሮስ ማን ገልጾለት ነው? አብ ገልጾለት። ስለ አብ ያወቅነው ማን ገልጾልን ነው? ኢየሱስ ክርስቶስ ገልጾልን ማለት። ስለዚህ ስለ አብ ማወቅ የሚቻለው ልጁ ሲገልጽልን ነው። ስለ ልጁ ማወቅ የምትችለው ደግሞ አባቱ ሲገልጽልን ነው ማለት ነው። ስለዚህ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ሲባል መቼ ነው የነበረው? ከዘላለም ከጥንቱ ከዘላለሙ ጀምሮ የነበረው እርሱ ተገልጦ በስጋ አባቱን ተረከው ገለጠው ተብሎ መጽሐፍ ቅዱስ ይነግረናል ማለት ነው። አንደኛ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ዮሐንስ ወንጌል ምዕራፍ እያሰብኩት ነበረ። ዮሐድ እዚህ ላይ ስማ፣ ከአንድ ምንጭ ነው የጠጣ ነው የሚባለው። ባይዘው እመቤቴን ከፍቼዋለሁ ሁላ ክፍሉ። አንተ ሰውዬ ኦፍ ኮርስ እሺ፣ ላምብ። ለማንኛውም 16 እና 17 ላምብላ። አንድ ሐሳብ ነው እያሰብን የነበረው በደንብ። እሺ፣ በደንብ ስሙ። አሁን ይህን ዮሐድ አሁን ያብራራው ዮሐንስ ወንጌል ምዕራፍ 1 ኦፍ ኮርስ ግልጽ ነው። በአባቱ እቅፍ ያለ አንድ ልጁ እርሱ መጥቶ እንደተረከው። አሁን የክርስቶስ ኢየሱስ ልጅነት ከተወለደ በኋላ ነው የጀመረው የሚል አይነት አይዲዮሎጂ ያላቸው ሰዎች ካሉ ከዛ በፊት ልጅ ተብሎ አይጠራም ነው። ነገር ግን መጽሐፋችን ምን ይላል? ኦኬ፣ እግዚአብሔር ማንን የላከው ነው ጥያቄው። ማንን የላከው? ቁጥር ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ
እግዚአብሔር ምን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና። ባይዘው መጽሐፍ ቅዱስ የትም ቦታ ላይ ማንም ሰው እግዚአብሔር አንድያ ልጅ ተብሎ ተጠርቶ አያውቅም። ማንም እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል። አሁን ልጅ የተባለው ከተወለደ በኋላ ነው ወይስ ከመወለዱ? እግዚአብሔር ማንን የላከው ነው? ለምን እግዚአብሔር የላከው ልጁን ነው ከተባለ ያ የመጣው በመጀመሪያ የማን ልጅ ነበር ማለት ነው? እግዚአብሔር ልጅ ነበር ማለት። ይሄን ዮሐንስ ወንጌላዊ ደግሞ እዛው ቁጥር 17 ላይ ያስረግጥልናል። ምን ብሎ ቁጥር 17 እንደዚህ ይላል፣ ዓለም በልጁ እንዲድን ነው እንጂ ዓለም በልጁ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ማንን ነው አላከውም የተባለው? እሊና ልጁን ነው አይደል? አላከውም የተባለው ቁጥር 17 ላይ። አዎ ጋዲ። ስለዚህ ከአብ ዘንድ የመጣው ገና ከዛ በፊትም በስጋ ከመገለጡ በፊት ምን ነበር ማለት ነው? ልጁ ነበር ማለት ነው አይደል? አዎ በጣም ጥሩ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና 17 ዮሐዲ በጣም ብዙ ጥቅስ ሰጥቷቸዋል። ዮሐዲ አዲስ ኪዳን ላይ አንድ ጥቅስ ልጨምርላቸው። አይ ቲንክ እዚህ ላይ እንትን ብንል መልካም መሰለኝ፣ ብዙ ሐሳቦችንም ስላነሳ ማለት ነው። አንድ ጥቅስ ልጨምርላቸው። እሺ ማቴዎስ ወንጌል ላይ እንሂድና ሁላችሁም ስሙ። ጌታ በምሳሌ ያስተምር ነበር። እንደምታውቁት ጌታችን ኢየሱስ በምሳሌ ያስተምር ነበር። ማቴዎስ ወንጌል ምዕራፍ 21 ላይ እንሂድ። ኦኬ በጣም በሚገርም ሁኔታ ቀደም ስለ ክርስቶስ ኢየሱስ አምላክነት ስናወራ እኔ ያነሳውላችሁ ሐሳቦች ተዝም ይላችሁ ከሆነ ጌታ ራሱ በአንደበቱ ተናገረ፣ አብ ስለ እርሱ መሰከረ፣ ከዛ በኋላ ሐዋርያት የመሰከሩበትን። ዮሐዴ ደግሞ ስለ ክርስቶስ ኢየሱስ ዘላለማዊ ልጅነት ሲነግራችሁ ጌታ ኢየሱስ በአንደበቱ ተናገረ፣ እግዚአብሔር አብ ምስክርነት ነገራችሁ፣ ከዛ የነቢያቱ ምስክርነት ነገራችሁ። አያችሁ ነገር በሶስት ይጸናል ሲባል ራሱ እንዲህ ነው። ባይዘው መጽሐፍ ቅዱስ በጣም የሚገርም ነው። እንደው እና ማቴዎስ ወንጌል ምዕራፍ 21 በደንብ ስሙ። ማን የተላከው ነው? ኦኬ ጌታችን ኢየሱስ በስጋ ከተገለጠ በኋላ ልጅ አይደለም፣ በስጋ ከተገለጠ በኋላ ሳይሆን ከዘላለም ልጅ እንደነበረ የምትረዱበት ጌታ በምሳሌ ያስተማረበት ማቴዎስ 21 ከ33 ጀምሮ እስከ 37 እናነባለን። ማቴዎስ ወንጌል እስከ 38 ማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምሮ እንደዚህ ይላል። ሌላ ምሳሌ ስሙ። ጌታ ነው የሚናገረው። የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎቹ አከራይቶ ወደ ሌላ ሀገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። በደንብ ስሙ። ኦኬ የወይን አትክልት ቦታ እዚህ ጋር ባለቤት የተባለው ማን ነው? አብ ነው፣ እግዚአብሔር አብ። በደንብ ስሙ፣ ምሳሌውን ግልጽ ስለሆነ እግዚአብሔር አብ ነው። ቁጥር 34 ላይ የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎች ላከ። ፍሬዎቹን ሊቀበሉ ባሮቹ የተባሉት ማን ናቸው? ነቢያት። ኦኬ ነቢያትን ወደ ህዝበ እስራኤል ሲልክ እግዚአብሔር እናውቃለን በብሉይ ኪዳን። ባሮቹ የተባሉት ነቢያትን ሲልክ እንመለከታለን። ቁጥር 35 ላይ እንደዚህ ይላል፣ ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። እንደምታውቁት ነቢያትን በመልኩ ትሪት ሲያደርጉ እንደነበር እንደምናውቀው የተከበሩ አሉ። ኦፍ ኮርስ በዛው ልክ ደግሞ ነቢያትን ይጨቁኑ ነበር ህዝበ እስራኤል። ኦኬ ገበሬዎቹ የተባሉት ህዝበ እስራኤል ናቸው። ቁጥር 36 ላይ ደግሞ ከፊተኞቹ የሚበዙ ሌሎች ባሮችን ላከ፣ እንዲሁም አደረጉባቸው። ድጋሚ ሌሎች ነቢያትን ላከ። ዕብራውያን ምዕራፍ 1 ላይ ቅዱስ ጳውሎስ ይናገር የለ ኦኬ እግዚአብሔር በብዙ መንገድና ጎዳና ተናገረን፣ በዘመኑ ፍጻሜ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ተናገረን ይላል። ኦኬ ነቢያትን ላከ። በብዙ ጎዳና እግዚአብሔር ሲናገር ነበር። እዚህ ጋር ይኸው ነቢያቱን ይልካል። ምን ይልካል? ህዝበ እስራኤል ሪያክት የሚያደርጉበት መንገድ አለ። ቁጥር 37 ላይ ግን ይላል ጌታ ምን አለ? በኋላ ግን ልጄንስ ያፍሩታል ብሎ ማንን ላከ? ልጁን ላከባቸው። ማንን? ልጁ። የተላከው ራሱ ማን ነው? ከአብ ዘንድ የመጣው ልጅ ነው። ኦኬ ወልድ ነው የተላከው። ማንን ላከባቸው? ልጁን ላከባቸው። ቁጥር 38 ላይ ገበሬዎች ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናገኝ ተባባሉ። ይዘውም ከወይኑ አትክልት ታወጡና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል። የወይኑን አትክልት ፍሬ ባየው ጊዜ ለሚያስረክቡ ለሌሎች ገበሬዎች ይሰጠዋል አሉት ይላል። ስለዚህ ይሄ ራሱ ግልጽ ማንን የላከው? ልጁ። ኦኬ ያው ኦፍ ኮርስ ክርስቶስ ኢየሱስን ደግሞ እንደገደሉ ሲያሳይ ይሄ ወራሽ ነው፣ ኑ እንግደለውና ርስቱን እናገኝ ተባባሉና ገደሉት ይላል። ልጁ ጌታችን ኢየሱስ መጥቶ ለመሞቱ ራሱ ጌታ በምሳሌ ሲያስተምር እንመለከታለንና እነዚህ ሁሉ ከቅድም ጀምሮ ብሉይ ኪዳን ላይ የነበሩ ጥቅሶችን ነግረናቸዋል። ሐዲስ ኪዳን ላይ ዮሐዴ ቅድም ይነገራቸዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እና
ቁጥር 18 ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እና 18 ኦኬ ያ የመጣው በአባቱ ቅፍ ያለ አንድ ልጅ ወልድ ከዘላለም ጀምሮ ልጅ የነበረው ወልድ ነው በስጋ የተገለጠው ሁለተኛ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና 17 ለምን ምን ብሎ ይናገራል ቅዱስ ዮሐንስ ወንጌላዊ ልጁን በዓለም እንዲፈርድ አላከውም ዓለምን እንዲያድን ነው ማንን ልጁን ነው የላከው እግዚአብሔር አብ ኦኬ ያ ስለዚህ ተልኮ የመጣው ማን ነው ልጁ ነው ልጅ ነበር በመጨረሻም ደግሞ በምሳሌ አሁን እንዳነበብኩላችሁ ማቴዎስ ወንጌል ምዕራፍ 21 ከቁጥር 33 እስከ 37 ያለውን ሐሳብ ስታነቡት በግልጽ ሐሳቡ ተቀምጧል በምሳሌ አድርጎ ጌታ ይናገራል የገበሬው የመሬቱ ባለቤት ብሎ እግዚአብሔር አብ በምሳሌ አድርጎ ነቢያትን እንደላከ ከዛ በኋላ ላይ ደግሞ ነቢያትን አልቀበል እያስቸገሩ ሲመጡ ደግሞ በመጨረሻ ደግሞ በዘመናት ፍጻሜ ደግሞ በልጁ ተናገረን ብሎ ቅዱስ ጳውሎስ እንደተናገረው ልጁ ላከ ልጄንማ ያፍሩታል ብሎ የባህሪ ልጁንም እንግዲህ አውጥተው ገደሉት ይላልና እነዚህ ሁሉ አንድ ላይ ኮምፓይል አድርገው የሚያሳዩት ምንድነው ጌታችን ኢየሱስ የዋዴ ቃልዮት ያሰማልን ጌታችን ኢየሱስ ከዘላለም ጀምሮ ኦኬ ዘላለማዊ ልጅ የአብ ዘላለማዊ ልጅ መሆኑን ኦኬ የአብ የባህሪ ልጅ የአብ አንድያ ልጅ የተባለው ጌታ ኢየሱስ ብቻ ነው አንድያ ልጅ የተባለው እርሱ ማንም አልተባለም ማንም መጽሐፍ ቅዱስ ላይ ኦኬ ያ ከዘላለም የነበረው የአብ የባህሪ ልጅ በስጋ ተገለጠ ነው እና እህታችን ሊና ይሄ ነው ሐሳቡ ከይቅርታ ጋር ሁለት ጥቅሶች የፈጠነ ብታነብልን ቃል በቃል የመጣው ራሱ የእግዚአብሔር ልጅ እንደሆነ አንደኛ ዮሐንስ ምዕራፍ 4 ከቁጥር 14 እና አንደኛ ዮሐንስ ምዕራፍ 5 20 ሁለቱም ቀደም አንተ ሰውዬ ዛሬ ጭንቅላቴ ውስጥ ሬንት ፍሪ ነው እየኖርክ ያለው ውጣ አይ መንፈሱ ነው እሺ አንደኛ ዮሐንስ መልእክት ሊና ተጨማሪ ታች ያላችሁ ሰዎችን በተጨማሪ ያዙ በግልጽ ነው የዋዴ እንዳለው ይሄ በጣም ጥቅሱ ራሱ ፊት ለፊት ነው ወደዚህ ወደዛ ያስብላል አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን አባትም ማንን ይላከው ልጁን የዓለም መድኃኒት ሊሆን እንደላከው ማን ይላከው አባት ማንን ይላከው ልጁን ይላከው ስለዚህ በስጋ ከመገለጡም በፊት ያ ከዘላለም ጀምሮ ምን ነበር ማለት ልጅ ነው ልጁን ይላከው በቃ እዛው ዮሐዴ እንዳለው አሁን አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ይሄን ጨምሩበት ቅድም የተባለው ጥቅስ ላይ የመጨረሻው ጥቅሳችን የሚሆነው ሌሎች ጥቅሶችም አሉ የሉም ማለት ሳይሆን እንደው ነገሩ እንትን እንዳይል በጣም ከበቂ በላይ ጥቅሶች ስለቀረቡ ማለት ነው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ላይ እንደዚህ ይላል የእግዚአብሔር ልጅ እንደመጣ ማን የመጣው ማን በቃ ይሄ ግልጽ ነው ማን የመጣው የእግዚአብሔር ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን ማን የመጣው የእግዚአብሔር ልጅ ኦኬ የእግዚአብሔር ልጅ እንደመጣ እውነተኛውን እናውቅ የመጣውም የእግዚአብሔር ልጅ ነው በቃ አይደል ፓፓ ጥቅሱን እኮ አንበሸበሽ ነው ሞልቶ ፈሰሰ አይ በቂ ነው በጣም በቃ የእግዚአብሔር ልጅ ነው የመጣው እንጂ የእግዚአብሔር ልጅ ለመሆን አይደለም የመጣው ባጭሩ ምንድነው የሚለው የእግዚአብሔር የሆነ የመጣው ከድንግል ማርያም ሲወለድ የእግዚአብሔር ልጅ ተባለ ሳይሆን አስቀድሞ የእግዚአብሔር ልጅ ነው መጥቶ ከድንግል ማርያም የተወለደው ማለት ይሄን ነው መጽሐፍ ቅዱስ በመልአት የሚናገረው ከተወለደ በኋላ የእግዚአብሔር ልጅ ሆነ የሚባል ወይም ደግሞ ወልድ ልጅ ተባለ የሚባል በጭራሽ የለም ራሱ ክርስቶስም ዮሐንስ ወንጌል ምዕራፍ 17 አባት ሆይ ዓለም ከመፈጠሩ በፊት በአንተ ዘንድ በነበረን ክብር አንተ በራስህ አክብረኝ ይላል ዓለም ከመፈጠሩ በፊት ነው የሚለው ክርስቶስ ራሱ ማን አባት ሆይ ስለዚህ ከዓለም መፈጠር አስቀድሞ የዘላለም ልጅ ነው ወይም ደግሞ ወልድ ነው ማለት ነው በጣም እናመሰግናለን ዮሐዴ ሊና በጣም በቂ በሆነ መልኩ ተመልሷል ብዬ አስባለሁ ታችን አይደል ጥቅሶቹን ካያሻቸው ምን ተመልሶልኛል አመሰግናለሁ በጣም ጥሩ አይሻል አንቺ መተሽ መጠየቅሽ ለብዙ ሰዎችም እዚህ ነገር ላይ ይሄ ነው ጥቅሙ ኦርቶዶክሳውያን መጥተው እንዲህ በትህትናም ሲጠይቁ ለብዙ ሰዎችም ደግሞ እንዲማሩ ምክንያት ትሆኛለሽና የጻፍሻቸውን ጥቅሶች ምን ታረጋያቸዋለሽ መሰለሽ ድጋሚ ደግሞ በኋላ መጽሐፍ ቅዱስሽን ገልጥሻል አይደለ ቁጭ ብለሽ ደግሞ ማንበብ ኦኬ ደጋግመሽ ታነቢያቸው ደግሞ ሐሳቡ ግልጽ ስለሚሆን የበለጠ ትረጃቸዋለሽ እሺ አመሰግናለሁ ብዙ ሰዓት ያስኩኝ ያለ ቶፒካችሁ እንግዲህ ይቅርታ አይ ችግር የለም ጥሩ ጥያቄ ነው ያነሳሽው በጣም ደስ የሚል ዲስከሽን ያደረግነው
ይሄ ቀደም ያልሽው ነገር ብዙም ሃይማኖታዊ ያልሆኑ ጉዳዮች ላይ ብዙ አትጨነቂ እሺ። ሴጣን የት ነበረ፣ ሴጣን የት ያለው ምናምን የሚሉ ነገሮች ላይ ብዙም አትጨነቂ እሺ። እሱ ብዙም የሚያሳስብ ጉዳይ አለ ከሳልቬሽን ጋር የሚገናኝ። እሺ ብዙ ሰዓት ስለያዝኩኝ ነው። ሌሎችም ጥያቄዎች ነበሩ፣ ሌላ ጊዜ እጠይቃችኋለሁ። አመሰግናለሁ። እንደዚሁ ቤት መክፈታችን ስለማይቀር እንደውም ዛሬ ለምን ክርስቲያን አትሆንም ብለን ሌላ ቶፒክ ይዘን የገባ ነው። ግን ለኦርቶዶክሳውያን ብቻ እኛውን ምንም ከሰዎች ምናምን ብዙ ተሽለንም ሳይሆን አትሊስት አላል እንደ ወንድምና እንደ እህት ያለንን ነገር ሼር ለማድረግ በሚለው ጥያቄ ያላቸው ኦርቶዶክሳውያን ብለን በተለይ ሃይማኖታዊ እንደዚህ ሃይማኖታዊ የሆኑ ነገሮች ላይ ጥያቄ ላላቸው ክርስቲያኖች ቤት ስለምንከፍት ፎሎ አድርጊ ምናምን ነገር ስንገባ ገፍት ከላክሽ እንቀበልሻለን። ችግር የለውም እህታችን። እሺ ጋዲም ይሁዲም አመሰግናለሁ በጣም እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። እናመሰግናለን እህታችን። እሺ ጌታ ያክብርልን። እሺ አስወጣኝ ጋዲ እንዴት እንደሚወጣ እኔ እንጃ። ካርድሽንም እንግዲህ ያው እንግዲህ እግዚአብሔር በወጣ ይተካ። ካርድሽን ሞልተሽ ነው አይደል ላይቭ ደቀልሽ። እሺ ለማንኛውም እናመሰግናለን። እሺ ሰላም። ኦኬ ወደ ወንድማችን ዳዊት እንቀጥላለን። ሐሳብ እንዴት ነው? ሐሳቡ ግልጽ ነው ጋይስ? የተነሳው ሐሳብ አይደል? አንደርስታንድ አድርጋችሁታል? በተወሰነ መልኩ የተረዳችሁት ነገር ካለ ኮንፊርም አድርጉንና ወደሚቀጥለው ሰው እንድንሄድ ማለት ነው። መልካም በጣም አሪፍ ነው። በጣም ብሏል ሰውየው። እሺ ወንድማችን ዳዊት እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥሩ ትምህርት አግኝታል ብለን እናስባለን። ያው ስቲል ፕሮቴስታንት ብትሆን አሁን የተነሳው ሐሳብ አይደል? በጣም አሪፍ ነው። ኦርቶዶክሳውያንና ገና አየናል ላይክ እኛ ነገረ ክርስቶሳችን እንዴት እንደሚጣፍጥ ራሱ እውነት አይደል? እሺ የጥያቄ አንደኛ እንትን የኦርቶዶክስን ትምህርት የት ማግኘት ይቻላል? አሁን ያደግኩት ሙሉ ወንጌል ስለሆነ ብዙ እንትን የለኝም፣ እውቀቱ የለኝም። ሰው የእናንተን ፖይንት ኦፍ ቪው የት ማግኘት እንችላለን? ከዛ የቀሩት የአንደኛው የፍታቴ ነው። መጽሐፍ ቅዱስ ላይ እንዴት ትፈቱታላችሁ የሚል ጥያቄ። ምን አልከኝ? ሁለተኛው የፍታቴ ጥያቄ ነው። እንዴት ትፈቱታላችሁ ይሄን ሐሳብ ምናምን። ኦኬ የሆነ ሐሳብን አንስተ በምን መልኩ ነው አንደርስታንድ የምናደርገው የሚለውን ሐሳብ ነው። እሺ ከዛን ጀምርና መጨረሻ ላይ ያንን እንዳልከው ትምህርት ሁኔት ላይክ ኦርቶዶክሳዊ ትምህርት ሁኔት ታገኛለህ ያልከውን በሪኮሜንዴሽን መልክ እዚህ ቦታ ላይ ታገኛቸዋለህ። እነዚህ መጽሐፍቶችን ብታነብ ብለን በሪኮሜንዴሽን መልክ እንጨርሰዋለን አይሻልም? ሁለተኛ ካልኩ ሐሳብ ጀምርና ሁለተኛ ጥያቄ ያልከውን እንቀጥል። ቅዱስ ቁርባን ጋር ነው ጥያቄውና ሙሴ ላይ ሀፕን ያደረገው ታሪክ አለ። ለመታሰቢያ የሆነው ማለት ነው። ይሄ ፋሲካ የወሩ መጀመሪያ ላይ ምናምን እንደዛ እያለ አስታውሳችሁታል? ኦኬ ብሉይ ኪዳን ላይ ብሉይ ኪዳን ላይ ዘጸአት ጋር ያለው ዘጸአት 10 ጋር መሰለኝ፣ እርግጠኛ አይደለሁም። ኦኬ አሁን አንተ ማወቅ የፈለከው ስለ አዲስ ኪዳን ነው አይደል? ሜቢ ወይስ ጥያቄ ከሱ ጋር ተያይዞ አዲስ ኪዳን ለመጠየቅ ነው? እሺ ከዛ ጋር እዛ ጋር ሀፕን እንዳደረገው ከሆነ ወይም እኔ እንደተረዳሁት ምሳሌው አይነት ነገር ከዛ ለመታሰቢያ አድርጋችሁ ቀጥሉት ይባላሉ። ከዛ ክርስቶስ ደግሞ የመጨረሻው የጌታ እራት ላይ ይሄን ፋሲካ ከእናንተ ጋር ልበላ በጉጉት ስጠብቅ ነበር አይነት ሐሳብ ይናገርና ይሄን ፋሲካ ካለ ፋሲካው ያን የሚወክል ከሆነ እዛ ጋር የተሰጠው ራሱ ነው ማለት ከቻለን እዛ ጋር ደግሞ ለልጅ ልጆቻችሁ መታሰቢያ እንዲሆን አድርጉት ነው የተባሉት። ስለዚህ መታሰቢያነቱ ራሱ ስጋው ነው የሚል ትምህርት እንዳላችሁ አውቃለሁ። እንዴት ነው ከዛ አንፃር የምታዩት? ኦኬ እኔ በቃሽ የተወሰነ ነገር ልበልበትና እሺ በቃ ቆይ ዮሐዴ የተወሰነ ነገር ሊበል መጨረሻ ላይ እንስራው ነው። ዮሐዴ ይሄን ነገር አጠርተ በዛው እንድታልፍ ፈልጋለሁ። ብዙ ጊዜ እንናገራለን። ወንድማችን ዳዊትን በደንብ ስማል። መታሰቢያ የሚለውን ነገር እንዴት ነው ዮሐዴ? እኛ መታሰቢያ አይደለም መታሰቢያ ነው የሚለውን ነገር አንቀበልም። ግን ምን ማለታችን ነው? መታሰቢያ ሲልስ መጽሐፍ ቅዱስ ምን እያለ ነው የሚለውንም ነገር እስቲ ግረ መንገድ እንሂድበት። ከማቴዎስ 26 ጋር ያይዘ ዮሐዴ ካለ ማለት ነው። ኦኬ ይሰማል? እሺ በጣም ጥሩ። መጀመሪያ የጌታችን የኢየሱስ ክርስቶስ መጀመሪያ ያንን ፋሲካ ሲሰጣቸው
ምን ብሎ ነው የሰጣቸው የሚለው እሱ ነው መሰረታዊ ነገር አይደለ? ጌታችን ሲሰጣቸው ምን አለ? ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ምን አለ? ህብስቱን አንስቶ አመስግኖ ቆረሰ ይላል። ምንድነው ያነሳው? ህብስቱን አንስቶ ባረከ ቆረሰም ይላል። ከዛ በኋላ ሲሰጣቸው ግን ምንድነው ያላቸው ነው? ኦኬ ሲላቸው ምንድነው ያላቸው? ይህ ህብስት ነው ወይስ ይህ የስጋዬ መታሰቢያ ነው ያላቸው? አይደለም፣ ይህ ስጋዬ ነው የሚላቸው። ኦኬ ይህ ስጋዬ ነው፣ የስጋዬ መታሰቢያ ነው አይደለም፣ ይህ ስጋዬ ነው ይላል። ኦኬ ይቀጥልና ጽዋውን አንስቶ አሁንም አመሰገነ ሲሰጣቸው፣ ይህ የአዲስ ኪዳን ደሜ ነው፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። በቃ ለኃጢአት ይቅርታ የፈሰሰው ደሙ እርሱ ነው። በቃ ይሄ ነው አለ ክርስቶስ። አይ መታሰቢያ ነው ብለን ልንከራከረው አንችልም። ማለት የደም መታሰቢያ ብለን ልንከራከረው አንችልም። ምክንያቱም ምንድነው ነው ያለው? እርሱ ደሜ ነው። ምንድነው ይሄ አለ? ስጋዬ ነው አለ። ቀጥሎ ግን ይህ ለመታሰቢያ አድርጉት ይላል። በጣም ትክክል። ይሄንን ምንድነው ምን ማለት ነው? ኦኬ የስጋዬ መታሰቢያ የደሜ መታሰቢያ አድርጉት ነው ወይስ ይህ ለመታሰቢያ አድርጉት ነው? ኦፍ ኮርስ ሁል ጊዜ ያንን ስጋና ደም ስትበላ እንዴት ላታስበው ትችላለህ? ኦኬ የጌታን ሞትና ትንሣኤ ሁል ጊዜ ታስባለህ። ምክንያቱም ለኔ የሞተው ጌታ ለኔ የቆረሰው ስጋውና ደሙ ነው ብለህ እየተካፈልክ ላታስበው ትችላለህ? እንዴት አለማሰብ ትችላለህ? ሐዋርያው ቅዱስ ጳውሎስ ይህ አንደኛ ቆሮንቶስ መልእክቱ ምዕራፍ 11 ላይ ይናገራል። ምን ይላል? ጌታም ተላልፎ በተሰጠባት በዚያች ቀን ብሎ ለሐዋርያቶቹ ይህ ስጋዬ ነው ይህ ደሜ ነው አለና ይህንን ለመታሰቢያ አድርጉት አለ ይልና ሁልጊዜ ይህንን ስጋና ይህን ደም በበላችሁ ጊዜ የጌታን ትንሣኤ ትናገራላችሁ ይላል። አየህ፣ ሁልጊዜ የጌታ ሞቱና ትንሣኤው ትናገራለህ። ምክንያቱ እየበላ ያለው ጌታ ለአንተ ሲል የቆረሰው ስጋው ነው። እየጠጣ ያለው ጌታ ለአንተ ኃጢአት ሲል ያፈሰሰው ደሙ ስለሆነ ማለት ነው። እዚህ ሁልጊዜ ትንሣኤውን ትናገራለህ። ያ ሪሜምበርስ። እንደውም አባቶች ምን ይሉታል? ኦርቶዶክስ ሊቪንግ ዘ ፓስት ኢን ዘ ፕሬዘንስ ይሉታል። ሊቪንግ ዘ ፓስት ኢን ዘ ፕሬዘንስ ምን ማለት ነው? ዕለተ ዓርብ የተፈጸመውን ምስጢር ዛሬ መኖር ማለት ነው። ሪሜምበረንስ ማለት ኦኬ፣ በዕለተ ዓርብ የተደረገውን ምስጢር ዛሬም እንደመኖር ነው። ያንን ነው ሪሜምበረንስ የሚባለው እንጂ እንዲህ እኮ ተካሂዶ ነበረ እያሉ ማሰብ ማለት እሱ ማለት አይደለም። ያንን ህይወት ዛሬም መኖር እንደማለት ያንን ህይወት ዛሬ መኖር ነው። ልክ ሐዋርያ ቅዱስ ጳውሎስ የጌታ ስጋና ደም እንደሆነ ሲያስረግጥ እዛው ይህንን በተናገረበት ክፍሉ 11 ከቁጥር 17 ምናምን ጀምረን ስናነበው ምን እያለ ይቀጥላል? ይህንን ጽዋ ይህንን ስጋና ደም ማለት ነው ሳይገባው የሚበላ ይላል። ኦኬ የጌታ መታሰቢያ ዕዳ አለበት ነው የሚለው አይደለም። የጌታ ስጋና ደም ዕዳ አለበት ይላል። ኦኬ የጌታ ስጋና ደም ምን ዕዳ አለበት ይላል። ስለዚህ ዕዳ የሚሆንበት የጌታ ስጋና ደም ነው እንጂ መታሰቢያ ምናምን ኦኬ እና እነሱ እንደሚሉት አይደለም። መታሰቢያ ማለት ምሳሌ ብለው ይፈቱታል። መታሰቢያ ምሳሌ ተብሎ አይፈታም። ሲጀምር ተፈቶም አያውቅም። መኖር ወይም ደግሞ ያንን በዕለተ ዓርብ የተደረገውን ምስጢር መመስከር ማለት ነው ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ የጌታ ስጋና ደም ዕዳ አለበት ይልና ማንም ሰው ግን ራሱን ፈትኖ ይህንን ቢቀበል ባልተፈረደበት ነበር ይላል። ብዙዎች አያሌዎች ሳይገባቸው ይህንን ምስጢር የጌታ ስጋና ደም ማለት ነው ሳይገባቸው ስለተቀበሉ ምን ብለዋል? አንቀላፍተዋል ይላል። አያሌዎች ታመዋል ይላል። ኦኬ የሞቱ አሉ፣ የታመሙ አሉ፣ የተቀሰፉ አሉ ማለት ነው። ይህንን ሳይገባቸው በመብላት ብቻ ማለት ነው። እንግዲህ በሐዲስ ኪዳን የምህረት ዘመን ነው። ትልቁን የጌታ ስጋና ደም ያቃለለና መንፈስ ቅዱስን ያቃለለ ግን በመጽሐፍ ቅዱስ ሲቀሰፉ ተመልክተናል። መንፈስ ቅዱስን ለመሸወድ የሞከሩት ሐናንያና ሰጲራ ታስታውሳላችሁ፣ በሞት ሲቀጡ ማለት ነው። ቀጥሎ የጌታችን የኢየሱስ ክርስቶስ ስጋና ደምን ሲያቃልሉ የተገኙት የቆሮንቶስ ሰዎች በሞት ሲቀሰፉ ትመለከታላችሁ። አያችሁ፣ ምክንያቱ የጌታ እውነተኛ ስጋውና ደሙ ስለሆነ ማለት። ይሄንን አንቀበልም ያሉት አይሁዳውያንም ጭምር ክርስቶስ ከእኔ ሂዱ ሲላቸው ተመልክተናል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 62 63 ላይ ኦኬ ይሄንን የጌታ ስጋና ደም ነው ብላችሁ ካልተቀበላችሁ ምን ይላችኋል ክርስቶስ? ከእኔ ሂዱ። ሐዋርያም ብትሆን ይሄንን ካልተቀበልክ ከእኔ ሂድ ይላል ማለት። ደቀ መዛሙርቱንም ጭምር እናንተስ መሄድ ትፈልጋላችሁ ወይስ ይሄን ትቀበላላችሁ ሲላቸው ከአንተ ወዴት እንሄዳለን? አንተ የህይወት ቃል አለህ ይሉታል።
አንተ የምትናገረው ነገር አሜን ብለን እንቀበላለን፣ ከአንተስ ወዴት እንሄዳለን ይላል። ስለዚህ ክርስቲያን ከሆነ ይህንን የግድ መቀበል አለበት። ካልተቀበልስ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 እዛው ቁጥር 23 አካባቢ ካልተሳሳትኩኝ 22 23 ምን ይላል? ይሄንንስ ተገብቶን ወይም ደግሞ ራሳችንን ፈትነን ብንቀበል ኖሮ ከዓለም ጋር ደግሞ ባልተኮነንን ነበረ ይላል። ስለዚህ ይሄ ኩነኔ ራሱ የሚያመጣ ነው። የጌታን ስጋና ደም ሳይገባ ብትቀበል ከዓለም ጋር ኩነኔ ትቀበላለህ ማለት ነው። ስለዚህ ባልተኮነንን ነበረ ብሎ ሐዋርያ ቅዱስ ጳውሎስ ሲናገር ነበረ። መታሰቢያ ማለት ግን ኦፍኮርስ ያንን ስጋ ያንን ደም ስትቀበል ሁልጊዜ ዕለተ ዓርብን ታስባለህ፣ የጌታ ሞቱና ትንሣኤውን ትናገራለህ ማለት ነው። ጋዲ የቀረውን ይጨምርበታል አለ። ጋዲ ፖዝ አድርጎ አይ ቴክስት እንዳጋጣሚ ቃልዮት ያሰማልን ዮሐዴ እንዳጋጣሚ ስራ አንድ ቴክስት እያረኩ ነበርና እዚህ ስልክ ላይ ሶሪ፣ ለዛ ነው ወንድማችን ዳዊት አሁን ዮሐዴ ያለውን ነገር በሙሉ መያዝ ያስፈልጋል። እሱ ምንድን ነው አሁን ሰዎች በስፔሻል ያው ሙሉ ወንጌል ነኝ ስላልክ አንተ ሙሉ ወንጌል ሞስትሊ ደግሞ ያው ጴንጤቆስጣል ነው ሙሉ ወንጌል ውስጥ ባክግራውንዳችሁና ጴንጤቆስጣል ቸርች ናት እንደ ቸርችም እና ምሳሌና መታሰቢያ የሚለው ነገር የተለያዩ ነገሮች ናቸው። አሁን ዮሐዴ ቀደም እንዳለው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ ጌታ በዛ ተላልፎ በተሰጠባት ቀን የሚለውን እንግሊዘኛውን ሄደ ብትመለከተው ምንድነው የሚለው ቃሉ መሰለ in remembrance of me ነው የሚለው። ላምበበልም እንደሚል and when he had given thanks he broke it and said take eat, this is my body which is broken for you, do this in remembrance of me ነው የሚለው። ኦኬ in remembrance of me ስታደርጉት እኔን አስቡ ነው። ለመታሰቢያ ያድርጉት ማለት ሰው ክርስቶስ የጌታችን ኢየሱስ ክርስቶስ ስጋውና ደሙን ሲቀበል ኦፍ ኮርስ የትኛውም ሰው የጌታችን ስጋና ደሙን ሲቀበል ክርስቶስ ኢየሱስ በመስቀል ላይ ያደረገው ነገር ኦኬ ያ የመስቀሉን ስራ ኦፍ ኮርስ ያስባል። ስጋውና ደሙና እየተቀበለ ያለው ኦኬ ቅዱስ ጌታችን ኢየሱስ ክርስቶስን ቅዱስ ጳውሎስም እዚህ ጋር ሲናገር እንደዛ ነው ያለው። ምንም ሌላ አይደለም። ምሳሌ እንዳንል አሁን ትልቁ ችግር ምን መሰለ ቅዱስ ቁርባን ላይ ምሳሌ የሚለው ቃል እኛ የማይመቸን ብቻ ሳይሆን መጽሐፍ ቅዱስን የማያውቀው ሐሳብ ከዛ ባለፈ ደግሞ ጌታችን ኢየሱስም ያልተናገረው ለመሰለ ጌታ ቅድም ማቴዎስ 26 ላይ አንድ ነገር ድጋሚ ላንብብልን እዛው ዮሐዴ ያለው ሐሳብ ላይ እሺ ምናልከ ሶሪ ስላቋረጥኳችሁ የኔ ሐሳብ እዛ ብሉይ ኪዳን ላይ ያለውን ራሱ ስጋው ነው ሳይሆን እንዴት መሰለ ስጋው ነው ምግቡ ሲሰጣቸው ስጋው ነው ተብሏል። አይ እንደዚህ የእናንተ አረደብ ጥላው አይደለም ነው። እኛ ስለ ጥላው አይደለም እኮ እያወራን ያለ ነው። አሁን ስለ ፍጻሜ እያወራን ያለ ነው። ገብቶ እኮ አይ አንደርስታንድ የኔ አሁን እንዳላደክማችሁ የተረዳሁት ከሆነ ብዬ ገብቶኛል። አሁን ለምሳሌ አሁን አንተ የምትሄድባት ቸርች እውነተኛ የጌታ ስጋና ደም ነው ብላ አታምንም አይደል? ሙሉ ወንጌል ለምሳሌ ራሱ ስጋው ነው ብላ አታምንም። የኔ እንትን ሐሳባችሁን አግኝቼዋለሁ እንትን ብዬ እንዳላደክመ ብዬ ነው። እሱ ያንተ እምነት ምንድነው? እውነተኛ ስጋና ደም ነው ብለን የምታምነው? እኔ እንትን አልደመደምኩም ገና ብዙ ቀሰለልኝ ለመደምደም እንትን የለኝ። ጌታችን የሚናገሩ መስማት ግን አይሻልም ዳዊት? አሁን ለምሳሌ እውነት ጌታ ምን አለ መሰለ አሁን እኔን ስማኝ እያልኩ አይደለም ኦር ዮሐድን ስማው እያልኩ አይደለም ኦር ሌላ ሰው ስማ እያልኩ አይደለም። ጌታ የተናገረው ነገር በቃ አሁን እኮ ክርስቶስ ኢየሱስ በአንደበቱ የተናገረው ነገር እሱን ሰምተን አምነን ካልተቀበል አስቸጋሪ ነው የሚሆነው። ኦኬ የሆነ እድገታችን አንተን አይደለም እያልኩ ያሉት ብዙ ሰዎች ጋር ያለ ችግር ስለሆነ ነው። ባክግራውንዳችን ያደግንበት ኦኬ የመጣንበት ይዘን የመጣነው ማይንድ ሴት የሆነ ሌላ አይነት ማይንድ ሴት እና ባክግራውንድ ስለሆነ ብቻ የሆነ ነገር የጌታ ንግግር ውስጥ የጌታ ቃል ውስጥ የሆነ ነገር መክተት አስፈላጊ አይደለም። ለምን መሰለ ጌታ በቃል የተናገረው በቃ እንካችሁ ብሉ ይህ ስጋዬ ነው ከባረከው በኋላ በቃ ጌታ ስጋዬ ነው አለ። አዎ ስጋው ነው። ክርስቶስ ኢየሱስ የተናገረው ነገር አሜን ብለን ነው እኛ ክርስቲያኖች የምንቀበለው። ስጋዬ ነው አለ። አዎ ስጋው ነው። እንደዛ ማለቱ ብቻ አይደለም ደግሞ እንደዛ ማለቱ ብቻ ሳይሆን ጽዋንም አንስቶ አመሰገነ ሰጣቸው ምን ያለ ሁላችሁ ከርሱ ሰጡ። ቁጥር 28 ላይ አስተውል። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው። ዳዊት አይታል ይህን ንግግር ጌታ ምን አለ ጨራሽ ደሙ ማለት ስለ ብዙዎች የኃጢአት ይቅርታ ጌታችን ኢየሱስ በመስቀል ላይ ያፈሰሰው ደሙ እውነተኛ ደሙ ነው አይደል ዳዊት? ጌታ ስለዚህ እዚህ ጋር ያላሉ ጽዋን አንስቶ ከባረከ በኋላ ጠጡ ብሎ የሰጣቸው ያን እውነተኛ ደሙ ነው አይደለም?
እሱ ጋር እኮ ነው አንደርስታንዲንግ ለአንተ ጭንቅላት አሁን ላይክ ሐዋርያት ዮሐዴ ቅድም እንዳለው ዮሐንስ 6 ላይ ምናምን ለጭንቅላት እንደሚከብደው አሁን ስጋና ደም ብለን ስንናገር ባይዘው እሱንም በኋላ የተወሰነ ሐሳብ ተጣጣለ። ይሄ ስጋ ቤት አሁን ለምሳሌ አንዳንድ ሰዎች ምን አልከኝ ዳዊት? አሁን አይ ፊግሬቲቭሊ ሊሆን ይችላል ሊተራሊ ሊሆን ይችላል ገና አልገባኝ። እንዴት ፊግራቲቭሊ? እኔ እኮ አሁን ይሄን ፖይንት ያነሳው ለዳዊት ለምንድን ነው ፊግራቲቭ እንዴት ሊሆን ይችላል? ስለ ብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው እኮ ነው ያላቸው። እንዴት ፊግራቲቭ እንበለው ነው? የጌታን ንግግር አየኸው? አንደርስታንድ እያደረኩ ነው። ግን አሁን ይሄ እንዴት ነው ከብዙ ነገሮችን ክርስቶስ በፊግሬቲቭሊ ያወራል። በዚህ ደረጃ ስጋዬ ነው ደሜ ነው ብሎ አሁን ለምሳሌ እናንተ በግናችሁ ተብለናል አይደል? በግማ ከካራክተር አንፃር አይ ከየዋህነት አንፃር ከዛ አንፃር የመሆን እድል የለውም። እስቲ ለምሳሌ አሁን ለምሳሌ በግ ነው የተባልንበት በግ ላይክ ሊትራሊ በግ ፊዚካል በግ ሳንሆን ከካራክተር አንፃር በግ የዋህ እንደሆነ አይደለ? በግ ንጹህ እንደመሆኑ ከዚህ አንፃር ነው በግ ተብለን የተጠራ ነው። ክርስቶስ ኢየሱስም እኮ እግዚአብሔር በግ ተብሎ ተጠርቷል መጽሐፍ ቅዱስ ላይ። ኦኬ ንጹህ መስዋዕት ከመሆኑ አንፃር አሁን የኔ ጥያቄ ግን እስቲ እሺ አንተ ፊግራቲቭ ነው ያልክበት ምን ሊሆን ይችላል? እስቲ ፍታውሽ ስጋና ደም ያለበት እኔ እስከመረዳት አዋቂ አይደለም። አረ ችግር የለም። ባይ ዘ ዌይ አይ ምንም ፈታ ብለ ኦፕን ዲስከሽን ስለሆነ ማንንም ጀጃ ያደርግም። አሁን እዚህ ጋር የመጨማመቅ አንተ እንዲህ ነህ እዚህ ጋር እንዲህ ማለት ነገር ሳይሆን ኦፕን ዲስከሽን ሰው እንዲማርበት ስለሆነ እስቲ አንተ መረዳት ነገር ነው። እኔ ክርስቶስ ፊግሬቲቭሊ እያወራ ይመስለኛል። ምክንያቱም ይሄ ስለናንተ የሚፈሰው ደሜ ነው ምናምን እያለ ይሄን ካራክተር ሪፕሬዘንት ያደርጋል። ይሄ ምን የሚፈጸመው ሴሬሞኒ from my perspective ከዛ የብሉይንም ጠይቄ የነበረው የዛኔ የተደረገው ወይ ፉሊሊ ይሄን አልገለጸውም። በጻህ ላይ የተፈጠረው ነገር ፉሊ ስላልገለጸው ሊሆን ይችላል በመላእክት መስለኛል። አዎ አካልና ጥላኮ የተባለው ለዛ አይደል ዳዊት ዴቫይ ምን ነው በመላእክት ነገሮች የተገለጡት በመላእክት በመገለጥ ደረጃ በአዲስ ኪዳን ነው አይደል? ለምሳሌ አንድ ቀለል ያለ ምሳሌ ልስጥ። ቀላል ምሳሌ በብሉይ ኪዳን ለምሳሌ እግዚአብሔር መልአክ የሚባል ወይ ደግሞ አንጌሎስቲዮስ መልአክ ያህዌ የሚባል ፊገር አለ አይደል? አዎ ምታቀው አይደል? ለምሳሌ እሱ ላይክ በብሉይ ኪዳን ለሰዎች ይገለጥ ነበር አይደል? ያዩት ነበር ሰዎች በምን አይነት መልኩ ነው የሚያዩት የሚለውን ነገር እርግጠኛ ባንሆንም ይታያቸው ነበር አይደል? በሪቪሌሽን ደረጃ አሁን ለምሳሌ ተገለጠው አይደል? አዎ በቁጥቋጦ ውስጥ በለው ለብዙዎች ከያዕቆብ ጋር ታግሎ ያዕቆብ አሸነፈኝ ብሎ የተናገረው በሰው አምሳል ምናምን ብዙ ነገሮች ማንሳት ይቻላል። አሁን እነዛ ሰዎች ወልድን አይተውታል ብለን መናገር እንችላለን? አንችልም ብዬ አስባለሁ። ወልድን ያዩት ምንድነው? የምርም አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ነው 16 ላይ እንደሚናገረው አይደል? እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ አይደል? ለመላእክት የታየ በስጋ የተገለጠ አይደል? ለአሕዛብ የተሰበከ እያለ ይገልጸዋል። ኦኬ ይሄ ምን ማለት ምን ልፈልግ ይመስል በብሉይ ኪዳን በጥላ ደረጃ የነበሩ ነገሮች ነበሩ። በጥላ ደረጃ በመላእክት ግን ፍጻሜ የሚያገኙት ሁሉም ነገር ፍጻሜ የሚያገኘው ምንድነው ከተባለ በብሉይ ኪዳን ነው። ለምሳሌ አንድ እንትን ልስጥህ። በብሉይ ኪዳን ለምሳሌ እግዚአብሔር አምላክ በቁጣ ጥቅሱ ጠፍቶብኝ ነው ሜቢ እግዚአብሔር ሕዝቡን በቁጣ ሊያጠፋ ሲል የእግዚአብሔርን መልአክ ልኮ የበግ ደም በራቸው ላይ የተቀቡ ሰዎችን ምሕረት ያደርግላቸው ነበር አይደል? አዎ እሱን ነው ሐሳብ እያነሳሁት ያለው እኮ ነው። በራቸው ላይ ያን አይደል ያ ደም የተቀባባቸው ነበር አይደል? ለሱ መታሰቢያ ስለሆነ ያኛው የተሰጠ የፈሰሰው ደሙን የምር ተቀብተው ነው። አሁን እንደውም እዚህ ጋር ጥሩ ምሳሌ ላንሳለን። በራቸው ላይ የምር ደሙ ተቀብቶ ነው ወይስ ታተመው ነው አይደል? የኔ ሐሳብ ማለት የበጉ ደም ተቀብቷል አይደል? አዎ በራቸው ጋር በደሙ ተቀብቷል። ከዛ እነዛ ሰዎች ከጠፋት ይሉ ነበር። አዎ ከዛ ለዛ መታሰቢያ እንዲሆን የቂጣው ባህል ተሰጣቸው። አዎ ስልኩ እኔ እኮ መታሰቢያ የሚለውን እኮ ቀደም ነገር ያለው አሁን ደጋግመህ እናልኩ እኮ ስለ አንደርስታንድ እና ስጋው ነው ለሚለው ዛጋ ፉሊ አይገልጽም የሚለው ላይ ነው አንደርስታንድ እንደደረገ። ለምን ፍርድ አመጣ? አንደኛ ቆሮንቶስ ምዕራፍ 11 ላይ ለምን ፍርድ ያመጣል? የምር ስጋው ካልሆነ ሞት ለምን ሰው ላይ ያመጣል? አይ እኔ ያልኩት እንትን ያለው ነው የብሉይን ያ ፉሊ ሪፕሬዘንት አያደርግም።
ታይማችን በአግባቡ እንትን ለማለት ብሉይ ኪዳኑ ላይ እንዳልኩ ነው ብዙ የሚያከራክረን ነገር ኢሹ ኖሮ አይደለም። ግን ሐዲስ ኪዳን ላይ ቀደም ያነሳው ለአንተም አሁን አጥና ችግር የለው ጊዜ እንሰጣለን ምናምን ነገር ግን እንዲሁ አንተ እንድታስብ ነው። ቀደም ያልኩ ጌታ ስጋዬ ነው ይህ እያለ ይህ ብሎ እዛ ጋር ፊት ለፊት ያለውን ሰብስታንስ እያሳያቸው ደሜ ነው ብሎ ደግሞ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ እየተናገረ ከዛ ባለፈ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ላይ ኦኬ የጌታ ስጋ ዕዳ አለባችሁ። ቆይ እንደውም ላንብበው የዋዴ ቀደም ቃል በቃል ላንብብልህ ቀደም ነግሮሃል እሱ ላንብብልህ። እንዲሁ ስታስበው ፊገራቲቭ የሆነ ነገር ፍርድ ላይ ያመጣ ይችላል ሰው ላይ ዳዊት አለ ዳዊት ከእንትኑ አንጻር እየሰማሁ ነው ያው ያሰብኩበት ስለሆነ እሺ ቁጥር 27 ላንብብልህ። እሺ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ማለት ነው። ስለዚህ ሳይገባው ነው ባይዘው ብዙ ፕሮቴስታንቶች አንተም ከዚህ በፊት ሜቢ ስትረዳው አላቅም ብዙ ሰዎች ሲያነቡት ሳይገባው እያሉ ነው የሚተረጉሙት። ሳይገባው አንደኛ ቆሮንቶስ አንወርዝሊ ነው እንግሊዝኛውን ሄደ ተመልክተህ ከሆነ ኦኬ ግሪኩንም ሳይገባው። ስለዚህ ይሄን ነገር ለመውሰድ አንድ ስቴፕ ከዚህ ንግግር ምን እንረዳለን ከተባለ ልትገባ ይገባል አይደል? የሆነ there is some kind of criteria አይደል? ሳይገባው ስለሚል ጳውሎስ ይህን እንጀራ የበላ ኢማጂን ወይም ደግሞ የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። ቁጥር 29 ላይ እንደዛው ምን ይላል መለስ አድርጎ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ኢማጂን ፍርዱ ላይ ያስፈርዳል። የምትበላው የምትጠጣው ፍርድ ነው አንወርዚ ሆነ የምትበላና የምትጠጣ ከሆነ እያለ ጳውሎስ ይናገራል አይደል? ስለዚህ ይሄን በቃ ለአንተ ልትዋው እኔ ግዴታ እዚህ ፖይንት ላይ እንትን ማለት አለበት ሳይሆን ዳይጀስት አድርገው እስቲ የተነሳውን ሐሳብ ያነሳነውን መጽሐፍ ቅዱስ ክፍል አንብብና እንዴ ይሄ ነገር እንዴት ነው የምር ስጋው ካልሆነ የጌታ ስጋ ነው የሚለው ራሱ ቅድም ይዋህድ እንዳለ የጌታ ስጋ ዕዳ አለበት ነው የሚለው ስጋ ጳውሎስ ራሱ እንጀራ ብሎ ይጀምርና እንጀራ ብሎ ጀምሮ አይተ ከሆነ የጌታ ስጋ ዕዳ አለበት ለራሱ ፍርድ ይበላልና ይጠጣል። ፍርድ ማለት ምንድነው? የዘላለም ሕይወትን ማጣት ነው አይደል ዳዊት? ኢማጂን ይሄን ነገር ፊገራቲቭ ብለን እንወስደው ዳዊት እሱ እንድታስብበት ነው። ይሄን ነገር ጭንቅላት ላይ ዳይጀስት አድርገው። እሺ ሌላ አንድ ስለ ኦርቶዶክሳዊ ትምህርት አንድ ለነገር የምፈልገው እዚህ ነገር ላይ እኛ ፊዚካል ቼንጅ አለ ብለን አናምንም። በፊትም ቅድም ዮሐንስ 6 ላይ አንዳንድ ሰዎች አጉረመረሙ ይላል ጌታዬን ሲናገር ከሰማይ የመጣው ሕያው እንጀራ እኔ ነኝ ብሎ ስጋዬን ብሉ ደሜን ጠጡ ሲል አጉረመረሙ ይላል። የምርም እንደ ይሄ ሰው እንዴት ስጋዬን ብሉ ደሜን ጠጡ? ጭንቅላታቸው ላይ የነበረው ምንድነው ላይክ ካርናል የሆነ አስተሳሰብ ነው። ኦኬ በቤተክርስቲያን ማለት ነው። ወደሱ እመጣለሁ ትራንስብስቴሽን እና ካርናል የሆነ ማይንድ ነው። የኛ ኦርቶዶክሳዊ ትምህርት ምን መሰለህ እንድታውቀው የምንፈልገው ፊዚካል ቼንጅ አለ ብለን አናምንም። ፊዚካል ቼንጅ ማለት ለምሳሌ ህብስት አለ አይደለ? ህብስቱ አሁን ቅድም እንዳልኩ ይቀር ይበለና ስለ ጌታ ስጋ ስለምናወራ የጌታን ስጋ እንትን ከምንል አሁን ስጋ ቤት እንደሚሰቀል አይነት ስጋ አለ አይደለ? ፊዚካሊ ቼንጅ ያደርጋል ብለን አናምንም። አንደርስታንድ አድርገኛል? ፊዚካል ቼንጅ ህብስቱ ህብስትነቱን በሰብስታንስ ደረጃ አይቀየርም። እሺ በሰብስታንስ ደረጃ ዋይኑም እንደዛው ፊዚካል ቼንጅ አለ ብለን የሆነ ወደ ስጋ አንዴ ይቀየራል ብለን አይደለም ምናምነው። ግን ምንድነው ሚስቲካል ቼንጅ የሚባል ነገር አለ። ኦኬ ሚስቲካል ቼንጅ ማለት ሚስጥራዊ ቼንጅ፣ ሚስጥራዊ ለውጥ። ምሳሌ አትለኝም? ለምሳሌ ጌታ ህብስቱና ጽዋውን አንስቶ ከባረከ በኋላ ነው አይደል ይህ ስጋዬ ነው ያላቸው ዳዊት። በቃ እንደዚህ አይነት ለውጥ ኦኬ። ይሄ ነው የቤተክርስቲያናችን ትምህርት። እሺ ኦርቶዶክሳዊ ትምህርት እኛ ኦርቶዶክሳውያን ስለሆነን የኦርቶዶክስን ፐርስፔክቲቭ ነው የምንነግረው፣ የቤተክርስቲያናችንን ትምህርት ነው የምንነግረው። የቤተክርስቲያናችን ትምህርት ይሄ ነው። ኦኬ ፊዚካል ቼንጅ የለም፣ ምን ሚስቲካል የሆነ ቼንጅ። አንድ የመጨረሻ ነገር እዚህ ላይ ማነሳለ ዳዊቴ ምንድነው አንድም የቤተክርስቲያን አባት ነው የምልህ አንድም ከመጀመሪያው ክፍለ ዘመን ጀምሮ ብትፈልግ ሁሉም በአንድ ድምፅ የሚመሰክሩት የጌታ ህብስትና ወይኑ እውነተኛ የጌታ ስጋና ደም ነው ብለው ሁሉም ኢቭን ነው የምልህ ማንን ጨምሮ የፕሮቴስታንቲዝም የሪፎርሜሽን ጀማሪ ሉተርን ጨምሮ። ዳዊት እዚህ ጋር ትንሽ ለማጣራት እየሞከርኩ ነበር።
እና ክሊሜንት ኦፍ አሌክዛንድሪያ የሚባል ሰው ታውቃለህ? ኦፍ ኮርስ አውቀዋለሁ። እሱ ምንድን ነበር መጽሐፉ ጠፋኝ እንጂ ምዕራፍ 6 ጋር እዛ ጋር እንደዛ ብሏል ምናምን አይነት ይሄ ነጮች ጋር የሆነ ሰዓት ሃርቨርድ ዩኒቨርሲቲ ጋር የነጮቹ ይቀርበኛል ከኢትዮጵያ ውስጥ ከሚፈጠሩት። ኦኬ እዚህ አይደለህም እንዴ? አይ ኢትዮጵያ ውስጥ ነኝ፣ የባህር ዳር ልጅ ነኝ። ግን ከውይይት አንጻር ነው። እና የሃርቨርድ ጋር ክሊፍ እና የኢትዮጵያዊ ኦርቶዶክስ ምናምን የሆነ የተፈጠረ ነበር አይደለ? ከዛ ትሩ ክርስቲያን ሚኒስትሪ የሚል አካውንት አለ ቲክቶክ ጋር። እሺ። እና እሱ አረ አባቶች አሉ ፊግሬቲቭሊ ነው ብሎ የሚያምኑ አለ እና ቦልድ ክሌም ስለሆነ ልየው ብዬ መጽሐፉን አውርጄ እያነበብኩት ነበር። እና እንደዛ የሚል አቋም ሰውየው አለው። ፊግሬቲቭሊ አይነት ነገር ነው። ክሌመንት ኦፍ አሌክሳንድሪያ አር ዩ ሹር? እውነት ያውም የካቶሊክ ዌብሳይት ጋር ያወረድኩት። ከዚህ በፊት ለመሰለ እስቲ ቆይ አንዴ ላፕቶፕ የሚከፍት ከሆነ እናንተን የሚል ከሆነ እሱንም ከፍተን ባይዘው ማንበብ እንችላለን። ለመሰለ ከዚህ በፊት እንተናን ታውቀዋለህ? ማን ነው? ጳውሎስ ፍቃደ። ኦፍ ኮርስ ዩ ኖ ሂም ቢያስ ጳውሎስ ፍቃደ አውቀዋለሁ። እሱ የመጣ ሰዓት ላይቭ ላይ ገብተን ጳውሎስ ፍቃደም እንደዚህ አይነት ሐሳብ አንስቶ ሙሉ ሐሳቡን እኛ ሪፊዩት አድርገናል። ክሌሜንት ኦፍ አሌክሳንድሪያ ራሱ ከምን አንፃር ያንን እንደተናገረና ኢቭን ክሌሜንት ኦፍ አሌክሳንድሪያ ራሱ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብሎ እንደሚያምን እስቲ ላፕቶፕን ፋየር አፕ ለማድረግ እየሞከርኩ ነው፣ ለመክፈት እየሞከርኩ ነው። ቶሎ ማያዝ አንዳንዴ ደንዘዝ የምትለው ነገር አለ፣ ይደነዝዛል ላፕቶፕና ቶሎ የሚከፍት ከሆነ ከፍቼ ያሳያሉ፣ ችግር የለውም። እሺ ለምን ክሌሜንት ኦፍ አሌክሳንድሪያ ጽሁፉም እጃችን ላይ ስላለ እኔ ያሳያሉ፣ ችግር የለውም። ሾርት ኖቶችም ስላሉ እሺ እንዲህ ይላል። እንደውም ቆይ አንዴ ቆይ ቻርጅ እንዳይዘጋ አንዴ። እሺ ይቅርታ ዮኒ፣ እስከዛ ሰላም በለን ፓፓ። አንዴ ይቅርታ። እሺ ጋዲሻ እንዴት ናችሁ? ዮሐዴ አንተሽ ከስርም ያላችሁ ሁላችሁንም እዚህም ያላችሁ ወንድሞች ሰላም ብያለሁ ሁላችሁንም። እንኳን ደህና መጣ ብሮስኪ። እንኳን ደህና ቆያችሁ። ዛሬ ቀደም ብለን ዝም ብለን ገባን። የተወሰነ ሐሳብ ጥሩ ሴሽን እያሳለፍን ነው እንደ እግዚአብሔር ፍቃድ። አይ ጸዴ ነው። እሺ እንትን ዳዊት ይሄንን እንትን ያዝ፣ ክሌሜንት ኦፍ አሌክሳንድሪያ። ኦኬ ሶርሱን ያዝ። የዋይፋዩ ባትሪ ሊዘጋ ስለሚችል ልወጣ እችላለሁ፣ መብራት የለም። እሺ በቃ ሶርሱን ያዘው። ሶርሱን ዘ ኢንስትራክተር ቡክ 2 ቻፕተር 2። እኔ አይ አይደለም ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ የተናገረበትን ልነግርህ ነው። ዘ ኢንስትራክተር ቡክ 2 ቻፕተር 2 ላይ እሺ፣ ረዘም ያለ ጽሁፍ ነገር ነው። አንተ ውስጥ ላይ ገብተህ ሐሳቡን አንብበው። እሺ እንዲህ ይላል፣ ስማኝ በደንብ ይሰማል ዳዊት? and the mixture of both ይልና እኔ ዋናውን ፖይንት ላንሳል። and the mixture of both of the water and of the word ካለ በኋላ is called eucharist። ዩካሪስት ማለት ቅዱስ ቁርባን ነው አይደል ዳዊት? ያስማማናል ያሳ ሁለታችን። is called the eucharist ካለ በኋላ ምን ይላል መሰለህ? renowned and በደንብ ሰማኝ፣ renowned and glorious grace ይላል። የታወቀና በጣም የከበረ ጸጋ ምንም ዩካሪስቱ። and they who by faith partake of it በእምነት ለሚካፈሉት ደግሞ ይላል are sanctified both in body and soul ይላል። ዳዊት አለ ታች ያላችሁ ሰዎችም ስሙ። ዩካሪስቱ ምን ይሏል? renowned and glorious grace የታወቀና የከበረ ጸጋ። and they who by faith partake of it are sanctified both in body and soul በስጋም በነፍስም ይቀደሳሉ በእምነት የሚካፈሉት ይላል። ሰማ ዳዊት? ላምብብልህ እኔ ደግሞ ኢንስትራክተር ቡክ 1 ላይ ነው ይሄኛው። ቆይ ወደዛ እንመጣለን ዳዊት። አሁን ምን ልልህ ፈልጌ መሰለህ? አሁን ያልኩን ሰማህ ግን ግሬስ ምናምን አይደል ያወራው? አልሰማኝም አያል አልሰማኝም እየወጣ ስለነበር ሰማኝ። is called the eucharist ካለ በኋላ renowned and glorious grace የታወቀና የከበረ ጸጋ ካለ በኋላ and they who by faith partake of it በእምነት የሚካፈሉት are sanctified both in body and soul ይላል። በእምነት የሚካፈሉት በምን ሳንክቲፋይ ያደርጋሉ? ይቀደሳሉ። በምን? በስጋም በነፍስም ይላል። በስጋቸውና በመንፈሳቸው በነፍሳቸው በስጋም በነፍስም ይቀደሳሉ። አሁን ዳዊት አሁን ለምሳሌ አንተው ሙሉ ወንጌል ነው
ቅዱስ ቁርባንን የሚካፈል ሰው በስጋም በነፍስም ይቀደሳል ብለህ ታምናለህ? ብያስባለሁ። የምር አይደለም? አረ ቸርቻችሁ እንደዛ አታምኑ። ትልቅ ባዶ የለው አይደለም? ቸርቻችሁ እንዲህ አታምኑ። ዮሐዴ ቸርቻችሁ እንዲህ ታምናለች ሙሉ ወንጌል? አረ ጭራሽ ሙሉ ወንጌልማ ምንም አይነት ጸጋ የሚገኝባቸው አይደሉም ነው የምትለው። በነገራችን ላይ ምንም አይነት ጸጋ አይገኝባቸውም ብላ ነው የምትናገረውና እንዲህ ማመን ጥሩ ነው። ያ አንተ እንደዛ የምታምን ከሆነ ዳዊቴ በጣም ናይስ። ግን ቸርች ሜቢ አሁን አሳይመንት ልስጥና ፓስተሮች የምታውቃቸው ካሉ ቅዱስ ቁርባንን ስንቀበል ይሄን እንደ አሳይመንት ልስጥ። እሺ ቅዱስ ቁርባንን ስንቀበል በነፍስም በስጋም እንቀደሳለን ወይ ብለህ ጠይቃቸው። እሺ ወይም ደግሞ የእምነት ለጫቸው እኮ ነበረ በእናትህ ውጭ ስለሆንኩኝ እንጂ አሁን ዮሐንስ ያለ ያ እናሳይ ነበር። ናቱ ጋር ነበረ ትናንት ማታ ሲያሳይ ነበረ። ናቱ ጋር ነው ያለው። ያ ጠይቃለሁ። ችግር የለውም። በቃ ሌላ ጊዜም እናሳያለን። ምን ልፈልግ መሰለ አሁን ይሄ አባት ራሱ ሴንት ክሌመንት አንድ ነገር እውነተኛ ካልሆነ ሲጀመር በነፍስም በስጋም ሰው ሊቀድስ አይችልም። ዳዊት በተአምር አንድ ነገር ህይወት ሰጪ ካልሆነ በስተቀር እንዲህ እንደማለት ነው። ዳዊት ቀለል ያለ ምሳሌ ልስጥ። አንድ ሰው በነፍስም በስጋም ከተቀደሰ የዘላለም ህይወትን አገኘ ማለት ነው አይደል? አዎ። ስለዚህ ቅዱስ ቁርባን ምን ማለት ነው? ቅዱስ ቁርባንን በእምነት የሚካፈሉ ሰዎች በነፍስም በስጋም ይቀደሳሉ ሲባል ምን ማለት ነው? የዘላለም ህይወትን ያገኛሉ ማለት ነው አይደል? እና ከክርስቶስ ስራ አንፃር አይደለም ነው ከቅዱስ ቁርባኑ አንፃር አይለያይም። ባይዘው ስለ ጌታ ስጋና ደም እያወራን ስለሆነ ከጌታ ተለይተው የሚታዩ ነገሮች አይደሉም። ስለ ክርስቶስ ኢየሱስ ስጋና ደም እያወራን ያለ ነው። እና ወንድማችን ዳዊት ያለው ነገር ሴንት ክሌመንት ኦፍ አሌክሳንድሪያ ቀደም እንዳልኩ ዘ ኢንስትራክተር ቡክ 2 ቻፕተር 2 ላይ ይህንን ገብተህ ማግኘት ትችላለህ። ሜቢ በውስጥ ሃይ ካልከኝ ማለት ነው አባቶች ቅዱስ ቁርባን ላይ የነበራቸው እምነት ምንድነው የሚለውን እኔ በወርድ ፋይል ጀስት አንዳንድ ፕሪፔር ያደረኳቸው ነገሮች ስላሉ እሱን ላካፍል እችላለሁ። ባይዘው አይሽ ቲንክ ላክ ሃይልሃለሁ በቃ። ስለዚህ አይ ቲንክ እዚህ ነገር ላይ ቅዱስ ቁርባን ላይ ያለን ዲስከሽን እንትን ይበለንና ሜቢ ዮሐድ የምጨምረው ነገር ካለ ቀጥልና ለሌሎች ሰዎችም እድል እንድሰጥ ዳዊት ፎሎ አድርገን ሌሎች ጥያቄዎችም ሲኖሩ ደግሞ እንደዚህ እየመጣን ኦፕን ዲስከሽን እናደርጋለን። እንደዛሬው በትህትና። እሺ ሌላ አንድ ጥያቄ ላቀር ወይስ? እሺ ትንሽ ሀሳብ ሪፍሬዝ ለማድረግ አሪፍ ነው። ደስ የሚል ምናምን ውይይትና ለመረዳት ምናምን ያለ እንትን ደስ ይላል። ቀጥልበት እና እንዳለ ፋይሎችን ምናምንም ፎሎ አድርገንና ጠይቀን ምናምን እንልክላለን። ስለ ቅዱስ ቁርባን ቅድም ጋዲም እንዳለው የትኛው መጽሐፍ ቅዱስም የትኛውም አባትም እውነተኛነቱ ክዶ አያውቅም ማለት ነው። እንደውም የመጀመሪያው የቅዱስ ዮሐንስ እንግዲህ የዮሐንስ ወንጌል ምዕራፍ 6 የጻፈው ዮሐንስ አይደል? የእሱ ደቀ መዝሙር ቅዱስ አግናሺየስ ማለት ነው። ኢግናሺየስ ወይም ደግሞ አግናጢዮስ እሱ ምን ብሎ ነው የሚናገረው? አይ ቲንክ ኢፒስቲል ቱ ዘ ኤፌዥያንስ ወደ ኤፌሶን ሰዎች በላከው መልእክቱ ምን ብሎ ይናገራል? ዘ ሄሬቲክስ መናፍቃን የጌታችን የኢየሱስ ክርስቶስን ስጋና ደም እውነተኛ አይደለም ወይም ደግሞ ስጋውና ደሙ ነው ብለው አይቀበሉም ይልና ምክንያቱ የክርስቶስን ሰውነት ስለሚክዱ ብሎ ሄሬቲክስ ብሎ ጽፎላቸዋል። ለግኖስቲኮች ማለት ነው። የክርስቶስን ስጋና ደም አይቀበሉም ምክንያቱ የእሱ እውነተኛ ስጋው በአባቶች እንትን ተብሎ አያውቅም፣ ዲናይ ተደርጎ አያውቅም። ሁለተኛ ደግሞ ቀሌሜንጦስ ዘአሌክሳንድሪያ የጠቀስከው አባት አይ ቲንክ ቡክ 1 ቻፕተር 6 አካባቢ ምናምን ያለው ሀሳብ ይመስለኛል የጠቀስከውና እና ሙሉ ሀሳቡን አንብበውና ከምን አንጻር እንደሚናገር እዛው በደንብ ስለሚናገር ማለት ነው። ይህ ስጋና ደም ሁሉም ክርስቲያን የክርስቶስ ስጋና አካል የሚያደርግ ነው ዋናው ሀሳቡ። ዮሐንስ ምዕራፍ 6 እየተናገረ ያለው ስለ ክርስቶስ ስጋና ደም ሲናገር የቤተ ክርስቲያን አካል የሚሆኑበት ሚስጢር ስለሆነ ነው አይነት አፈታት ነው የሚፈታው ማለት ነው። ዝቅ ብሎ ይህንን ምግብ ይህንን መብልና መጠጥ ሁሉም በእምነት ሊካፈል እንደሚገባ ስለሚናገር እዛው ቻፕተር ላይ ማለት ነው። ከየት ወስዶ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 አይ ቲንክ ሁላችንም የምንካፈለው ጽዋ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? የምንካፈለው ጽዋስ ከክርስቶስ ደም ጋር ህብረት ያለው አይደለምን? ይልና አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን ይላል። አየህ፣ የክርስቶስ ስጋና ደም ስትወስድ ብዙ በዓለም ዙሪያ ያሉ ክርስቲያኖች ሁሉ አንድ የሚያደርጋቸው
ሚስጢር ስለሆነ ማለት ነው። ለዛ ነው ሐዋርያ ቅዱስ ጳውሎስ እኛ ብዙዎች ስንሆን የምንካፈለው እንጀራ ግን ስንት ነው አለ? አንድ ስለሆነ ብዙዎች ስንሆን አንድ ስጋ ነን አለ። አንድ ስጋ የሚያደርግ ታላቅ ሚስጢር ነው ብሎ የገለጸው እንጂ የሆነ ምሳሌያዊ ነው ወይም ደግሞ ሲምቦል ብቻ ነው እያለ አይደለም። ሙሉ ክፍሉን ብታነበው በደንብ ሀሳቡን ትረዳዋለህ ለማለት ነው። ጋዲ ከተመለስ ሌላ ሰው መቀበል እንችላለን። የለም መሰለኝ ጋዲ። እሺ ሌላ ካለ ኮሜንት ቆይ እንክፈትላቸው። ግን እነዚህ ሰዎች በጣም እየታፈኑ ነው። ኮሜንት ሴቲንግ እሺ ዮኒ አለ። እሺ ሰዎች ወይ ያው ካሉ አንድ ቁጥር ይጽፋሉ። ኮሜንት ተከፍቶላችሁ ወንድማችን ወጣ እንዴ? ኦኬ። አይ ደስ የሚል ዘጋበት መሰል ዘጋበት እንትን መሰለኝ ቻርጅ የለውም እያለ ስለነበር ዘግቶበት ነው የሚሆነው። ምናልባት እሺ ይቅርታ እንግዲህ ታች ያላችሁ ሰዎች ያው እዚህ ቤት እንደምታውቁት የተወሰነ ሀሳብ ዳይጀስት እንድታረጉ አለ አይደል የሆነ ነገርም እንድትይዙ ምናምን ነገር እንድትረዱ ነው። ያው አታፍንን የምትሉ ሰዎች ያው ከክፋት አይደለም ተረዱት። ይሄን ቤት መቼስ ታውቁታላችሁ የኖራችሁበት ቤት ነውና እሺ ይዋዲ የምታነሳው ሀሳብ ነበር። ይቅርታ መሀል ላይ ገባሁብህ ፓፓ። አረ የለም ያው ጨረስኩኝ እኮ እኔ ለሱ ነበር የሆነ የቀለሜንጦስ የአሌክሳንድሪያ ቀለሜንጦስ ያነሳውን ሀሳብ ብዙዎች ስለሚያነሱት ግን ኮንሴፕቱ ምናምን በደንብ አለመረዳት ነውና ዝቅ ብሎ ራሱ እዛው ክፍል እዛ ምዕራፍ ላይ እዛ ክፍል ላይ በሚገባ ስለሚመልሰው ሙሉ ቻፕተሩን ማንበብ ነው። ይሄ ቡክ ቻፕተር 6 ላይ ያለው ማለት ነው። ዘ ኢንስትራክተር ቻፕተር 1 ቡክ 6 አይ ሚን ቡክ 1 ቻፕተር 6 ላይ ያለው ነው የሚያነሱት። ግን እየተናገረ ያለው ከአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ምናምን ካለው ሀሳብ ጋር አገናኝቶ ስለሆነ እኛ ብዙ ነን ግን ያንን አንዱን እንጀራ ስንበላ አንድ ስጋ እንሆናለን ምናምን የሚለው ሀሳብ ያንን ነው የሚናገረው ለማለት ነው። ልክ ነው ወዴ ቃሎት ያሰማል እንትን አንዳንዴ በአባቶች ጽሁፍ ላይ ምናምን ጋይስ እንደዚህ አይነት ነገሮች አሁን በሰማዕቱ ዩስጢኖስም በዚህ ነገር ይነሳልና ምን አይነት እምነት የነበራቸው ሰዎች ነበሩ መሰላችሁ? ምን አይነት እምነት የነበራቸው ሊትራሊ ያለ አይደል? አሁን ያኔ ዮሐንስ ወንጌል ምዕራፍ 6 ላይ እንዴ ይሄ ሰው ጌታችን ማለት ነው ይሄ ሰው እንዴት ስጋዬን ብሉ ይለናል ብለው ሊትራሊ አለ አይደል? አሁን ቀደም እንዳልኳችሁ ስጋ ቤት እንደሚሰቀል አይነት ያንን ስጋ እንደዚህ የመብላት አይነት ነገር እንደዛ የሚያስቡ ሰዎች ነበሩ። በኋላም ላይ ደግሞ ክርስትናው እየቀጠለ በመጣ ላይክ እነ ሰማዕቱ ዩስጢኖስ ምናምን በነበረ ሰከንድ እና ሰርድ ሴንቸሪ አካባቢ እንደዚህ አይነት ብሊፍ የነበራቸው ሰዎች ነበሩ። ስጋና ደም ሲባል የምርም አሁን ስጋ ቤት እንደሚሰቀለው አይነት ስጋ ያ ክርስቶስን ይዞ እንደዚህ የመብላት አይነት ከዛ አንፃር አንዳንድ አባቶች አይ እንዴ እንደዛ ማለት አይደለም ከዛ አንፃር ፊገራቲቭ ነው የሚል አይነት ቃላት ሊጠቀሙ ይችላሉ። ነገር ግን ሙሉ ሐሳቡን የነዛን አባቶች ትምህርት ብትመለከቱ አሁን እንዳልኳችሁ ለምሳሌ ቅዱስ ቀለሜንጦስ የአሌክሳንድሪያውን ብትመለከቱ እንደዛ ሌሎች አባቶችም ደግሞ ህይወት ሰጪነቱ የዘላለም ህይወትን እንደሚሰጥ የኃጢአት ስርየትን እንደሚያሰጥ ግን በአባቶች ዘንድ የታመነ ትምህርት ነው። ኢቭን ከዛም አልፎ የሪፎርሜሽኑ ጀማሪ የሆኑት እነ ሉተርም እንደዚህ አይነት ነገር እምነቱ እንደዛ እንደሆነ ለማሳየት ተሞክሯል።